Akkam jirtu kabajamtoota daawwattoota keenya Risaavyuu Poodkaastiin keenya torban kanas deebi'ee jira. Torban ganagaa kan nuun deebine keessummaa haaraa fi afaan gara biraadhaanna. Kan interviyuu keenyatti fufnu kana booddee afaan Amaaraatiinna. Sababiin isaas keessummaan keenya afaan Oromoo jaan dandeenye jechuudha. Keessummaan keenya gaafa kan nuun irratti maree wajjin taasisnu dhukkuba sammuu, dhibee sammuu wajjin yaadota wal qabatan irrattidha. Keessummaan keenya saayikooloojii irratti nama hojii baay'ee hojjetedha. Namoonni worldii saayikooloojii keessa jiranii baay'inaan nama sirriitti beekanidha. Isinis immoo interviyuu keenya kana booddee sirriitti hubattuun jedheen abdii guddaa qaba. So amma afaan Amaaraatiin tufuufin jedha. Amma dhumaatti nu hordofa. Salaam Peter, እንኳን ደህና መጣ። እንኳን ደህና ቆየሽ ሊሊ። Thank you for coming. አንተን ቁጭ ብዬ ኢንተርቪው ማድረግ is one of the dream list ያሉ ነገሮች ናቸው ለኔና የምር አክብረኸኝ ስለመጣ በጣም ነው የማመሰግነው። እኔም በጣም ደስ ብሎኛል። ማለት ያው እንደ ተማሪ ከመቆጥራቸው ሰዎች መካከል እዚህ እንደዚህ አይነት ስራዎች ለመስራት ችለሽ እየሰራሽ እንደሆነ አውቄ መምጣቴና ያንቺ እንግዳ በመሆኔ በጣም ደስ ይለኛል። Thank you very much again. ሚት ሳረግህ እንግዲህ ሱፐርቫይዝ ስታረገኝ እርቅ ማዕድ ነው የተዋወቅነው። So I was very impressed by you. ራስን እንዴት እንደምትይዝ አይዲያዎችን እንዴት እንደምታቀርብ ስታስተምርም ደግሞ ጋይድ የምታረግበት መንገድ ከኤክስፒሪየንሴ በጣም ወጣ ያለብኝ ነበርና I was so impressed by you. ካንተ የመማር እድሉንም ስላገኘው የዛኔ በጣም ደስተኛ ነበርኩኝ። አሁንም ደግሞ እንግዲህ ኢንተርቪው ላይ ተገናኝተን መነጋገር ስለቻለን በጣም ደስ ብሎኛል። ሶ ያለህ የኤክስፒሪየንስ ሌቭልም በጣም እኛ ሀገር ውስጥ ተለምዶ የማይታወቅ ነው አይደለ? ላይክ 10-11 ዓመት በማማከር አገልግሎት ላይ የሚሰራ ባለሙያ ሬር ይመስለኛል። አክቹዋሊ 17 ዓመት አማኑኤል የሰራሁበት ጊዜ ነው። ላለፉት 6-7 ዓመታት ሚኒሊክ ዳግማዊ ሚኒሊክ ጤና ሳይንስ ኮሌጅ የስነ ልቦናና ስነ ልቦና ሕክምና አስተምራለሁ። ከዛ ፊት የነበረው 11 ዓመት መግለጽ የነበረ አማኑኤል ሆስፒታል የነበርኩበት ጊዜ መግለጽ እንጂ 17 ዓመት ፕላስ ከዚህ ሙያ ጋር ቆይቻለሁ ባይ ነኝ። ኦኬ 17 ዓመት ሙሉ ምን ኮንሲስተንት ሆኖ እንድትቆይ ያደረገህ ምን መስሎ ይሰማሃል? እውነት ለመናገር ማለት አንድ ምክንያት ነው ብዬ ማስቀመጥ ይከብደኛል። ግን በተለይ ደግሞ አማኑኤል የነበረኝ ቆይታ መጀመሪያ አማኑኤል ገብቶ ለመስራት ሰዎች ለማገዝ ያለው ስራ ለመስራት በበቂ ትምህርት ተምሬያለሁ ብዬ አላስብም። መጀመሪያ ስማር ከነበረኝ ነገር ማለት ነው። ግን ደግሞ ሜንታል ሄልዝ በአጠቃላይ የአእምሮ ጤና ለስሜት ቅርብ ለውስጥ ቅርብ የሆነ ሙያ ነውና ስለዚህ መውደዴ ማገዜ እና ደግሞ በዙሪያ እኔን የሚያግዙኝና እኔን የተሻለ ሰው እንዲሆን ያደረጉኝ ሰዎች ያገኘሁበት ሙያ ስለሆነ አይ ቲንክ እሱ ነው እንድቆይ ያደረገኝ ብዬ አስባለሁ። ኦኬ አሁን ለብዙሃኑ ይሄ የአእምሮ ጤና የአእምሮ መታመም ስንል ኦድ የሆነ ኮንሰፕት ይሆንብናል አይደለ? ሶ በሳይኮሎጂስት አገላለጽ የአእምሮ ጤና ስንል ምን ማለታችን ነው? አዎ ማለት አሁን እንግዲህ ስለ አእምሮ ጤና ስናወራ ወይም ስለ አእምሮ ህመም ስናወራ አዲስ ነገር አይደለም እያወራን ያለነው፣ የተለመደ ነው። ስለዚህ እኔ ስገልጸው አንቺ ስትገልጪው ማንም ሰው ሲገልጸው የነበረ ነገር ነው የምንገልጸው። ስለዚህ ለዘመናት የትኛው ማህበረሰብ ሲኖር ጤና እንዳለ ሁሉ ህመም አለ ማለት ነው። ስለዚህ ጤና ስንገልጽ የአእምሮ ጤና እንደምንለው ሁሉ ህመም ስንገልጽ ደግሞ በተለይ እኛ የአእምሮ ጤና ባለሙያዎች የአእምሮ ህመም ልንል እንችላለን። ስለዚህ በጣም በቀላሉ ለማስረዳት ሁለቱ በግርድፍ ዝም ብለን ስንተረጉማቸው ብዙ ሰው ሜንታል ኢልነስ እያለ የሚጠቅሳቸው ነገሮች በግርድፍ አማርኛ ብናስቀምጣቸው አእምሮ ጤናና ወይም አእምሮ ህመም ብለን እናስቀምጣለን። ጤና ስንል አእምሮ ጤና ስንል ምን ማለታችን? የአንድ ሰው የስሜት የስነ ልቦና ያስተሳሰብ እና ደግሞ የባህሪ መረጋጋት እና አጠቃላይ እነዚህ ነገሮችን የተሻለ ሆኖ ሲገኝ አእምሮ ጤናው የተስተካከለ ነው ወይም ደግሞ አእምሮ ጤናው ጥሩ ነው ብለን መግለጽ እንችላለን።
ለምሳሌ የምናረጋቸው ነገሮች፣ የምናስበው፣ የሚሰማን ስሜት፣ የምናረጋቸው ማህበረሰባዊ መስተጋብራችን፣ ያጋጠሙን ችግሮች የምንወጣበት መንገድ፣ ምላሽ የምንሰጥበት መንገድ፣ ከሰዎች ጋር ከቤተሰብ ጋር ያለን ግንኙነት፣ በህይወታችን ያጋጠሙን የከበዱ ነገሮች የምንወጣበት መንገድ፣ ይሄ ሁሉ አእምሮ ጤና ብለን መግለጽ እንችላለን። ላይክ አሁን በቀላሉ ለማስቀመጥ ያክል አንድ ልጅ አሁን ለምሳሌ ፈተና ቢኖረው በፈተናው ይጨናነቃል። ስለዚህ መጨናነቁ ይስኖርማል፣ ምንም ችግር የለው። ግን ደግሞ መጨናነቁ ሳይሆን ተጨናንቆም ፈተናውን በአግባቡ ማለፉ አእምሮ ጤናው የተጠበቀ ነው ብለን እናስባለን። ወደ አእምሮ ህመም ብንወስደው ደግሞ አእምሮ ህመም ማለት ቅድም የጠቀስኳቸው የስሜት፣ የአስተሳሰብ፣ የባህሪ ችግር ሲያጋጥመው ማለት ነው። የሆነ በልየታ የምናስቀምጠው አንድ የአእምሮ ህመም ኑሮ ከዛ እሱን ደግሞ በስሜቱ በአስተሳሰቡና በባህሪው ተጽዕኖ ሲፈጥርበት እለት ተዕለት የሚኖረውን ነገር፣ ስራው፣ ትምህርቱ፣ ህይወቱን የሚመራበት መንገድ ተጽዕኖ ሲፈጥርበት ከማህበረሰቡ ጋር ካለው ከራሱ ጋር ካለው ግንኙነት የስሜት የአስተሳሰብና የባህሪ ለውጥ ሲያመጣ የተለያዩ ሊሆኑ ይችላሉ ህመሞቹ። ጭንቀት ሊሆን ይችላል፣ ድባቴ ሊሆን ይችላል፣ ከበድ ያለ የአእምሮ ህመም ሊሆን ይችላል። ግን እንደዚህ አይነት ነገር ሲፈጥርበት የአእምሮ ህመም አለበት ወይም ሊኖረው ይችላል። ግን ደግሞ እነዚህ ነገሮች ስንል አንድ ነገር አይደለም። አእምሮ ህመም አንድ በጣም ብዙ ናቸው። ዝም ብለን እንኳ በቁጥር ስናስቀምጣቸው ከ360 በላይ አእምሮ ህመሞች ሊኖሩ ይችላል። ስለዚህ በልየታ የሚቀመጥ ግን የለየነው ነገር ደግሞ በስሜታችን፣ በአስተሳሰባችን፣ በባህሪያችን ተጽዕኖ ሲፈጥርብን እና ደግሞ እሱ ደግሞ በየዕለቱ የምንኖረው ኑሮ ላይ የከበደ እንዳንወጣ ሲያደርገን አእምሮ ህመም አለ ወይም ደግሞ አእምሮ ህመም ሊኖር ይችላል ብለን ማስቀመጥ እንችላለን። አሁን በብዛት የለመድነው ነገር ከአእምሮ ህመም ጋር የምናያይዘው የተወሰኑ ባህሪዎች አሉ አይደለ? ግን በቢሄቪየር አንተ ባልከው በስሜት ደረጃ ብዙዎቻችን አንረዳቸውም። ጸባዩ ነው እንደዚህ ነች፣ ጸባዩ ነው እንደዛ ነው የሚባለው እንጂ ወደ ህመም ደረጃ ወይም ደግሞ መስተካከል ወደሚችልበት አንግል አንወስደውም። አብዛኞቻችን የአእምሮ ህመም ጋር ስንሄድ ቲፒካል አድርገን የምንወስዳቸው የተወሰኑ ነገሮች አሉ። ግን ደግሞ ከዛ ወጣ ያሉት ወደ አእምሮ ህመም በሳይንሱ የሚካተቱ ግን ደግሞ በማህበረሰቡ አክሴፕትድ ያልሆኑ ወይም ደግሞ የማይታወቁ ነገሮች በጣም ብዙ እንዳሉ ይሰማኛል። አዌርነስ ሌቭላችን ምን ያህል የሆነ ይመስላል? ወደ አዌርነሱ እንመጣለን። አሁን ወደ አነሳሽው ነገር ላይ ስንሄድ ያው አእምሮ ህመም ወይም ደግሞ አእምሮ ጤና ሲባል በአብዛኛው ሰው ላይ ያለው አረዳድ ይሄ ከባድ ብለን የምንጠራው ወይም ሲቪር ሜንታል ሄልዝ የምንላቸው በጣም ጥቂት የሆኑ በህመም አይነታቸው ትንሽ የሆኑ እና ደግሞ በትንሽ ሰው ላይ ተጽዕኖ የሚፈጥሩ ህመሞች ላይ ነው። ላይክ ይሄ ከእውነታው የተነጣጠለ ከዚህ በፊት ከነበረው ነገር ሙሉ ጥልጥል ያለ ሰው ያለበት አይነት ወይም በተለምዶ ያው ቃሉን መጠቀም ከባድ ነው፣ ግን እብደት ብለን የምንጠራው አይነት ነው ሰው አእምሮ ህመም ብሎ የሚያስበው። ግን እሱ ካሉት የአእምሮ ህመሞች ብቻ ሳይሆን ከአጠቃላይ ካለው ማህበረሰብ 1% ያነሰ ወይም 1% ነው የሚጎዳው። ሌሎች የአእምሮ ህመሞች እነዚህ ቅድም 300 ምናምን ሊሆኑ ይችላሉ ያልናቸው በብዙዎቻችን ላይ ሊኖሩ የሚችሉ ያው አእምሮ ህመም ስንል ልክ አሁን ዛሬ ደህና ስለሆን ወይም ትናንት የነበረን ነገር ሊሆን ይችላል፣ ዛሬ ያለን ነገር ሊሆን ይችላል። ግን ደግሞ በተለያየ ምክንያት ግን ከዛ ነገር ልንወጣ እንችላለን። ስለዚህ ነገም ደግሞ ሊኖር ይችላል። በህይወታችን በሚያጋጥሙን ጫናዎች ምክንያት ስሜታችን ሲረበሽ፣ አስተሳሰባችን ከነበረው ሲቀየር በአሉታዊ በሆነ መንገድ ባህሪዎቻችን ደግሞ የትናንት መሆናቸው ሲቀየር ነው የአእምሮ ህመም መገለጫዎች አሉን ብለን የምናስበው። ይሄኛው ከፍ ያለ ሊሆን ይችላል፣ መካከለኛ ሊሆን ይችላል፣ ባነሰ ነገር ሊሆን ይችላል የሚታየው። ስለዚህ በጣም ከመብዛታቸው ወይም ደግሞ ብዙ ናቸው ብለን እናስባለን። ግን ደግሞ ለብዙ ሰው በዛ መንገድ ላይ ይረዳው ይችላል። ምክንያቱ ለምንድን ነው እንደዛ የሚሆነው? እንግዲህ የአእምሮ ህመምም የአእምሮ ጤናም የመረዳት እና ማወቅ በማህበረሰቡ ደረጃ ይህን ያክል ነው ብለን አናስብ። ማለት በበቂ ሁኔታ ስለ አእምሮ ህመም እና ጤና የሚወራበት የሚታወቅበት የማህበረሰብ ደረጃ ላይ አይደለም ያለ ነው። ስለዚህ ያነሰ ነው። እሱ ስላነሰ ደግሞ ምን ይሆናል? ወይም ትንንሽ ነገሮች በጣም አግዝፈን ልናያቸው እንችላለን፣ ወይም ደግሞ ጭራሽም ላናቃቸው እንችላለን።
ምናልባትም ደግሞ መፍትሄ ብለን የምናስባቸው ነገሮች ደግሞ የሚያባብሱ ማያግዙ ሊሆኑ ይችላሉ። ስለዚህ የአዌርነስ ሌብላችን የግንዛቤ ሌብላችን ያነሰ ነው። እሱ የሆነበት ብዙ ምክንያቶች አሉ። አንደኛው ያው ለረጅም ጊዜ እንግዲህ ሁሉም ሀገር ላይ እንዳለው እኛ ሀገርም አእምሮ ህመምን የምናገናኝበት መንገድ አለ። ከምንድን ነው የሚመጣው ሲባል በብዛት በእንደኛ አይነት ትራዲሽናል ብለን የምንጠራው ወግ አጥባቂ የሆነ ለማህበረሰብ ላይ አብዛኛው ነገር ከመንፈስ ይሄ ከመርገምት ምናምን ጋር አድርገን ነው የምናስበው። ስለዚህ እነሱ ቤት የሆነ ችግር አለ ምናምን ነገር ነው የምንለው፣ ወይም እንደዚህ እኮ አጋጥሞት ነው ከሰይጣን ጋር የተያዘ። የለም እያልኩ አይደለም፣ እንደዚህ አይነት ምክንያቶች አሉ። ግን ለሁሉም ምክንያቶች ሌላ ኦልተርኔቲቭ ሳንሰጥ፣ ሌላ አማራጭ ሳንሰጥ ምንሰጠው ነገር ነው። ስለዚህ በዛ ምክንያት ምን ሆነ፣ ሰዎች ስለ አእምሮ ጤና እንዳያወሩ፣ እንዳይነጋገሩ፣ ምንድን ነው የሚለው ነገር ላይ እንዳይረዱ አድርጓቸዋል። ስለዚህ የአእምሮ ጤና ያለን አዌርነስ አሁን በጣም እየተሻሻሉ ነገሮች አሉ። በተለይ የሶሻል ሚዲያ ተጽዕኖ፣ ቲክቶክ፣ ዩቲዩብ፣ የተለያዩ አሁን ያሉት ፕላትፎርሞች ብዙ ሰው ስለ ራሱም ስለሚሰማው ስሜት ስለሚያስብበት መንገድና ስለፈጠረበት ባህሪ ማውራት እንዲችል አድርጎታል። እሱ ደግሞ ምን ሆኗል፣ በፍጹም ካለማወቅ እና ወይም ደግሞ ብዙ የጎደለ ነገር ከመኖር አሁን ደግሞ ሁሉም ነገር ወደ አእምሮ ጤና ማስጠጋት ከጫፍ ጫፍ ነው ሄደው። እሱ ደግሞ ራሱን የቻለ አስቸጋሪ ነገር አድርጎታል። ስለዚህ አንድ ሰው ስለ አእምሮ ጤና የተሻለ ግንዛቤ ያለው ስንል ወይም አጋዥ የሆነ ግንዛቤ ያለው ለማለት ምን ነገሮች ማወቅ አለበት የሚለው ነገር ላይ መረዳት ብንችል በጣም ጥሩ ነው። ስለዚህ አንደኛው ሊሆን የሚችለው ለምሳሌ ልክ እንደ ሌሎች ህመሞች አንድ ህመም ምልክቶች አሉት አይደል? ስለዚህ የአእምሮ ምንድነው ችግሩና ምን አይነት ምልክቶች አሉት ማወቅ መቻል አለብን። ከባድም ይሁን ቀላልም ይሁን ወይም ደግሞ ሲቪየርም ይሁን እኛ ኮመን ሜንታል ዲስኦርደር የምንላቸው የተለያዩ አይነት ህመሞች አሉ። እነሱም ይሁን ምልክቶቻቸው ምንድን ናቸው? ስለዚህ አይነቱ ምልክቱን ማወቅ። ሁለተኛ ደግሞ ከምንድን ነው የሚመጣው ማለት የተለመዱ አእምሮ ህመም የሚያመጡ መንገዶች ምንድን ናቸው የሚለው ደግሞ በቂ ግንዛቤ ሊኖረን ይገባል። ሶስተኛው እና በጣም ኢምፖርታንት ነገር ምልክቱ ካወቅን ከምን እንደሚመጣ ካወቅን ደግሞ በምን ይሻሻላል ማለት ምን አይነት እገዛዎች አሉ አካባቢያችን። ስለዚህ የመድኃኒት ህክምና ሊሆን ይችላል፣ የስነ ልቦና ህክምና ሊሆን ይችላል፣ መንፈሳዊ ህክምና ሊሆን ይችላል። እነዚህ ሁሉ ነገሮች ማወቅ አለብን። ከዛ ቀጥሎ ያለው ደግሞ ይሄንን የሚያባብሱ ነገሮች ምንድን ናቸው? ሪስክ ፋክተርስ ምንላቸው ማለት ነው። ስለዚህ ምን በማድረግ ይሻሻላል፣ ምን በማድረግ ደግሞ ይባባሳል ብለን የምናስባቸው ነገሮች ማወቅ መቻል አለበት ሰው። ቢቻል ደግሞ በቂ የሆነ ኢንፎርሜሽን የሚያገኝበት ምን አይነት ሚዲያ መጠቀም አለበት፣ ምን አይነት ዌብሳይት ማየት አለበት። ይሄ በደንብ ሳይንቲፊክ የሆኑ ሪፒቲሽናቸው ጥሩ የሆነ በብዙ ሰው የሚጎበኙና ኤቪደንስ ያላቸው አይነት ነገሮች መጠቀም መቻል አለብን። አሁን ግን ባለንበት ዘመን እንግዲህ ሁላችንም ሰርች የምናደርጋቸው ነገሮች በሙሉ ምን ያክል ሳይንቲፊክ ናቸው፣ ምን ያክል ኤቪደንስ ቤዝድ ናቸው የሚለው ነገር ላይ ለማወቅ እንቸገራለን። ስለዚህ አእምሮ ጤና አዌርነሱ ከጊዜ ወደ ጊዜ መሻሻሎች አሉ፣ ግን በቂ ነው ብለን አናስብ። አሁን ሶሻል ሚዲያ የሚለውን ሀሳብ ስታነሳ ምን ትዝ አለኝ፣ ፖላሪቲው በጣም ፍሊፕ ነው ያደረገው አይደለ? በአንዴው መጀመሪያ አንተ እንዳልከው ማህበረሰባችን ውስጥ የነበረው አስተሳሰብ ከሰይጣን ጋር ማያያዝ፣ መርገምት ጋር ማያያዝ፣ የአእምሮ ጤናን ራሱ መንፈሳዊ የማድረግ እና መንፈሳዊ ብቻ የማድረግ ነገር ነበረ። እንደን አሁን ፍሮም ዘ ፍሊፕ ሳይድ ምን መጣ? በጣም ቁንጽል የሆኑት አይዲያዎች በጣም ፖፑላራይዝ ተደረጉና ውስጥ ያሉትን ነገሮች አለማየት ነገር የመጣ ይመስለኛል። ለምሳሌ አሁን ዲፕሬሽን፣ አንዛይቲ የሚባሉ ነገሮች በጣም ፖፑላራይዝ ተደርገዋል። የድባቴን እና የጭንቀትን ብቻ ይዘን እነሱን ወደ ሜንታል ሄልዝ ማጠጋጋትና ሁላችንም እንዳለን አድርጎ የማሳየት ነገር ያለ ይመስለኛል አሁን ባለው የሶሻል ሚዲያ ነገር ማለት ነው። ግን ደግሞ የአእምሮ ጤና ስንል የስሜትም የባህሪም ለውጦች እንዳሉ ነግረህን የተነሳኸው እና እነሱን ትንሽ እንነካካቸው። ምን አይነት የቢሄቪየር ለውጦች ሊኖሩ እንደሚችሉ፣ ስሜት ላይ ምን አይነት ነገሮች ሊታዩ እንደሚችሉ እና የአእምሮ ጤና ይሄ ሲቪር የምንላቸው ከባዶቹ ነገሮች እና ዲፕሬሽን እና አንዛይቲ ብቻ እንዳልሆነ እና ሌሎቹ ጤናን
ሊረብሹ የሚችሉ ነገሮች ምን ምን እንደሆኑ ነክተን ማለፍ ብንችል። ከፖዚቲቭ ሳይዱ ብንነሳ አሁን ለምሳሌ ሶሻል ሚዲያ መነጋገር እንድንችል አድርጎናል። መነጋገር የምንችልበት ፕላትፎርም አልነበረም ከዚህ በፊት። ስለዚህ ጥሩ ነገር ነው። ሰዎች ስለ ራሳቸው አጠገባቸው ስላለና ስላነበቡት ስለሚያውቁት ስለተሰማቸው ነገር ማውራት የሚችሉበት እድል ሰጥቷል። ስለዚህ እሱ በጣም ጥሩ ነገር። ለዚህ እኔ እኮ አሁን ቅድም 17 ዓመት አካባቢ በዚህ ነገር ላይ ሰርቻለሁ ስል የመጀመሪያ 5 ዓመታት ዳርክ ነበሩ። ማለት ምንም የሚወራበት ማለት እኛ ብቻ ማለት የአእምሮ ጤና ባለሙያዎች ብቻ የሚመለከተን ጉዳይ ብቻ ነበር የሚመስለው። ከዛ ቀጥሎ ያለው 5 ዓመት ደግሞ የተወሰኑ ሙከራዎቹ ጥሩ ነበሩ። ግን ደግሞ ላለፉት 5 ዓመታት ራሴን ሳየው ደግሞ ሁሉም ሰው ስለ ሜንታል ሄልዝ ጉዳይ የሚመለከተው ይመስላል። በጣም ጥሩ። ስለዚህ ትንሽም ትልቅም የሜንታል ሄልዝ ኢሹዎች የሚወሩበት ነው። ግን ደግሞ ምን ሆነ ያው እንግዲህ ለሁሉም ችግሮች ነው፣ ስፔሲፊካሊ ለሜንታል ሄልዝ ጉዳይ አይደለም። ምንድነው የሆነው? አሁን ያለው 2 አይነት ቻሌንጅ አለን አሁን ብዬ አስባለሁ። አንደኛው ይሄ ፓራ ፕሮፌሽናል ማለት አሁን ፕሮፌሽናል ያልሆኑ ሰዎች በዚህ ጉዳይ ላይ ሲሰሩ የሚሳሳቱ ስህተቶች የበዙ የመጡበት ጊዜ ነው። ምን እንዲያረግ አድርጎታል? እሱ ደግሞ ስለ ሁሉም ነገር ማውራት፣ በበቂ ሁኔታ አለማጥናት፣ አለመረዳት፣ ኤክስፒሪየንስ አለመኖር ይኖርና ስለዚህ ወይም በጣም አካብደው ሊገልጹት ይችላሉ ወይም ደግሞ በጣም አቅልለው ሊገልጹት ይችላሉ። ስለዚህ እሱ አንደኛ በእነዚህ ፕሮፌሽናል ያልሆኑ ለዚህ ነገር ስልጠናና ኤክስፒሪየንስ የሌላቸው ሰዎች ሲያወሩ፣ ሁለተኛው ተጽዕኖአችን ደግሞ በፕሮፌሽናሎችም ጭምር። ስለዚህ በዚህ ጉዳይ ላይ የሚሰሩ ባለሙያዎች ደግሞ ምን ሆነዋል? ኦልሬዲ ሰዎች በጣም ስለሚፈልጉት በዚህ ጉዳይ ላይ ማውራትና ይህንን ጉዳይ በጣም አፒሊንግ ስለሆነ ነገሮችን ከሚገባ በላይ መለጠጥ ውስጥ ገብተናል። ማለት አሁን ለምሳሌ የምናነሳቸው ኢሹዎች አሁን በጣም ፖፑላር የሆኑ የምናውቃቸው ኢሹዎች አሉ። ለዚህ አሁን ማንሳት እችላለሁ። ለምሳሌ ናርሲዝም እና ትራውማ። ስለዚህ አሁን ያሉን የፐርሰናሊቲ ችግሮች ናርሲዝም ብቻ አይደለም፣ በጣም ብዙ አይነቶች አሉ። ስለዚህ ብናስቀምጥ እንኳን እንደ ዲስኦርደር 10 አይነት አሉ። ስለ ሌሎች ነገሮቹ አናወራ። ለዛም በጣም ትንሽ ሰዎች ላይ ያለው ነገር ነው እያወራን ያለ ነው። ትራውማ ሁላችንም ባለፍንበት ነገር ትራውማ ተብለው የሚታሰቡ ነገሮች አሉ፣ ማይታሰቡ የትኛው ነው እንደዛ የሚደረገው ምናምን ነገር ሳይሆን ሁሉም ነገር ትራውማታይዝድ አድርገናል፣ ወደ ትራውማ ወስደናል። ስለዚህ በባለሙያዎችም ልክ እንደዛ ሆነ። ግን በጥቅል የአእምሮ ጤና ጉዳይ ስናነሳ ብናነሳቸው ጀነራሊ ብናነሳቸው ጥሩ ናቸው ብለን የምናስባቸው ነገሮች አሉ። ለምሳሌ መለኪያዎች አሉን እኛ፣ ለምሳሌ ክራይቴሪያ የምንላቸው ማለት ነው። ስለዚህ አንድ ሰው የሆነ የአእምሮ ጤና ጋር የተያያዘ የአእምሮ ህመም ጋር የተያያዘ ችግር ሲያጋጥመው የመጀመሪያው ነገር ሊሆን የሚችለው በብዛት ብዙ ጊዜ በተደጋጋሚ የሚሰማው ስሜት ምንድን ነው? ብዙ ጊዜ የሚያስበው ነገር ምንድን ነው? ብዙ ጊዜ የሚያደርገው ነገር ምንድን ነው ብለን ይሄ ዶሚናንትሊ የሚታየው ነገር መለየት መቻል አለብን መጀመሪያ። ስለዚህ እሱን ተከትለን ነው ወደ ሌሎች ነገሮች መሄድ ምንችለው። ሁሉ ጊዜ ሲረሳ ማየው ደግሞ ጊዜ ነው ማለት ከዛ ማለት አሁን ለምሳሌ ዲፕሬሽን ምን ያክል ጊዜ ዱሬሽኑ ምን ያክል ጊዜ ነው ከዚህ ስሜት ጋር ከዚህ አስተሳሰብ ጋር ከዚህ ባህሪ ጋር የቆየው መሆን አለበት። ስለዚህ የሆነ 1 ቀን 2 ቀን 3 ቀን እንደዚህ አይነት ነገር ስለተሰማኝ ዲፕሬሽን አለብኝ ብዬ ራሴን ሰልፍ ዲያግኖስ አላረግም። ምን ያክል ጊዜ ነው። ሁለተኛው ደግሞ እነዚህ የሚሰሙን ስሜቶችና ጊዜውን ብቻ ሳይሆን ምን አይነት ተጽዕኖ ፈጥሮብኛል እለት ተዕለት ለማረጋቸው ነገሮች። ስለዚህ ዴይሊ ፋንክሽኔን አፌክት ያደረገው ሌብል ነው። ስለዚህ ተማሪ ከሆንኩ ትምህርቴ ላይ፣ ሰራተኛ ከሆንኩ ስራዬ ላይ እና ደግሞ ማህበረሰባዊ መስተጋብሬ ላይ፣ ቤት ላይ፣ ጓደኞቼ ላይ ከማህበረሰቡ ጋር ያለኝ ነገርና ራሴን ቴኬር ማድረግበት መንገድ ላይ ምን ያክል ተጽዕኖ ፈጥሮብኛል ብለን ማሰብ አለን። ስለዚህ ይሄ ለሁሉም ህመሞች የሚሰራ ነገር ነው። እሱን ካየን ስለዚህ ምን ያክል ነው በተደጋጋሚ የሚሰሙኝ ስሜቶች፣ ለምን ያክል ጊዜ ቆዩ፣ ምን ያክል ተጽዕኖ ፈጠሩብኝ በእለት ተዕለት
ክንውኔ ላይ የሚለው ነገር ላይ ካየን ከዛ ሌላው አይ ቲንክ ባለሙያ ጋር ሂደን በደንብ የሰለጠነ በዛ ነገር ላይ የሰራ ልምድ ያለው ባለሙያ ጋር ሂደን የልየታ ስራ ይሰራል። ከዛ በኋላ ከተለየ በኋላ ደግሞ ደረጃ ከወጣለት በኋላ ምንድን ነው እና ደግሞ ምን አይነት ሌብል ላይ ያለ ከተባለ በኋላ ደግሞ የተለያየ ሕክምና መንገዶች መቀጠል ይችላል። ያ አሁን ወደ ሶሻል ሚዲያው ልመልስህና በብዛት አንተ ቅድም እንዳልከው ባለሙያውን ራሱ እየወሰደው ያለው ይሄ ፖፑላር የሆኑ አይዲያዎችን በጣም እዛ ውስጥ ብቻ የመመላለስ ነገር ያለ ይመስለኛል። ተፈላጊነቱም አለ ተብሎ የሚታሰቡ የተወሰኑ አይዲያዎች ይቀመጡና እዛው ላይ ብቻ ሪዋይንድ የማድረግ ነገርና ሶሻል ሚዲያ ላይም ፓራ የምንበላቸው ምንም ሳያውቁም እንበል ኦር በሌላም ሀሳብ በጣም የሄዱ ሰዎች አሉ ዊኖተም እናውቃቸዋለን አብዛኞቹን እና ሪፒትድሊ እነሱ በሚያወሩት ነገር ብሬን ዋሽድም የመሆን ነገር እና ይሄ ነገር ነው ተፈላጊ የሆነው ወይም ደግሞ ማህበረሰብ ውስጥ ያለው ችግር ይሄኛው ነው እና ሌትስ ፎከስ ኦን ዲስ ዋን የማለት ነገር አያለው። ቲክቶክም እንደምናውቀው እንግዲህ በጣም አጫጭር ቪዲዮዎችም ስለሆኑ ሰው ጋርም በትክክል አይዲያዬን ለመግለጽ ይሄኛውን ቢይዝ ነው የሚሻለኝ ብለን ሊሆን ይችላል። አይሮን ነው ግን ተመሳሳይ ነገሮችን አያለው እና እኛ ከተማር ነው ወይም ደግሞ ከምናውቀው ትንሽ የመለየት ነገር አይባቸዋለሁ የሚሰሩት ቪዲዮዎች ላይ። እኛ አንተ ጋር ደግሞ ዳታውም አለ ኤቭሪቲንግ ይሄ ሪላያብል የሆነ ነገር አለ እጅህ ላይ እና ምን ይመስላል ዳታው የአእምሮ ጤና ላይ ያለው የማህበረሰባችን ክፍል ምን ይመስላል? እስቲ ዳታውን ንገረን። እሺ እናነሳለን ማለት አሁን ምን ያክል ፕሪቫለንስ አለ አሁን በእኛ በምንኖርበት ማህበረሰብ ላይ የተሰሩ ጥናቶች ላለፉት ዓመታት ምን ያመለክታሉ የሚለው ነገር ላይ እናነሳለን። እኔ አሁን ቢነሳ የምወደው ነገር ምንድን ነው አሁን አይ ቲንክ እነዚህ አሁን ፖፑላር የሆኑ አይዲያዎች ማውራት በራሱ በጣም ጥሩ ነው። ሰዎች ኢንትረስት እንዲኖራቸው ለሜንታል ሄልዝ ያደርጋል። ስለዚህ ስለ ፐርሰናሊቲ ብናወራ ጥሩ ነው፣ ስለ ትራውማ ብናወራ ጥሩ ነው። ግን እነዚህ ብቻ አይደለም የአእምሮ ጤና ችግሮች። ስለዚህ ሰዎች ቢያወሩ የምንወዳቸው በሁለት ካታጎሪ ብንከፍላቸው የሲቪር ሜንታል ሄልዝ ኢሹ የምንላቸው ከባድ የአእምሮ ህመም የምንላቸው ይሄ እና ደግሞ ሁለተኛ ደግሞ ኮመን ሜንታል ዲስኦርደር ያላቸው አሁን እነዚህን ኢቭን በመነጋገር በአዌርነስ በምናም በበቂ ሁኔታ ያወራናቸው ጉዳዮች አይደሉም እንደ ማህበረሰብ ማለት ነው። ቅድም እንዳለው ከምን ይመጣል፣ ምን አይነት የህክምና መንገዶች አሉት፣ ይሄን ብንነጋገር በጣም ጥሩ ነው። ግን ደግሞ ከባድ የአእምሮ ህመም በጣም አስቸጋሪ የሚያደርገው ደግሞ በተለይ ከሌሎች የአእምሮ ህመም ችግሮች ከባድ የአእምሮ ህመም ያለባቸው ሰዎች ይሄ የሳይኮስ ምንለው ወደ እብደት የሄደ ተብሎ በማህበረሰቡ የሚረዳው እና ደግሞ ከባድ የሆነ የሙድ ፕሮብሌሞች እና ከሳብስታንስ ጋር የተያዘ ከበድ ያለ የአልኮልም የሌሎች ሳብስታንስ ዲፐንደንስ የምንላቸው አብዛኞቹ ሰዎቹ ስለዚህ ነገር አይወሩም ራሳቸው እኛንን ልናወራላቸው የሚገባ። ስለዚህ ማንም አድቮኬት የሚያደርግ ሰው የላቸው ማለት ነው። ምክንያቱም ከእውነታው ጋር ከማህበረሰቡ ከቤተሰቡ ጋር ተነጥለው ኤክስፒሪየንስ በሚያደርጉት ምክንያት በሚሰማቸው ምክንያቶች የህመሙ ምልክቶች ምክንያት አጠገባችን አይኖሩም፣ ሚዲያ ላይ አይወጡም፣ ራሳቸውን ዲፌንድ አያደርጉም ምናምን። ስለዚህ ራሳቸውም አይገልጹም። ስለዚህ ረስተነዋል አፍጥሮ ግን ደግሞ በጣም ሲግኒፊካንት የሚባል የማህበረሰቡ ክፍል የሚጎዳ ነው። ስለዚህ ዝም ብለን ብናነሳ እኮ ቅድም ያነሷቸው 3 ሳይኮስ ብለን የምንጠራው ከባድ የሆነ የአእምሮ ህመም፣ የሙድ ዲስኦርደር እና ሳብስታንስ አቢዩዝ አንዳንድ ፐርሰንት እንኳ ብናደርገው ሳብስታንስ አቢዩዝ ከ3-5% ሊሆን ይችላል። ስለዚህ 2-3 ሚሊዮን ሰው በዚህ ሲቪርሊ በጣም ከባድ በሆነ የአእምሮ ህመም ይሰቃያል ማለት ነው። እነዚህ የቅርብ ዘመዶቻችን፣ ጓደኞቻችን፣ በቸርች ላይ በሆነ መንገድ የምናውቃቸው ሰዎች ሊሆኑ ይችላል። እኛ ካላወራን ስለነሱ ባለሙያዎቹ እና ደግሞ ቤተሰብና የማህበረሰቡ አካል የሆነ ሰው ካላወራ ማን ያወራላቸው? ስለዚህ ኦልሬዲ ኢግኖር ተደርጓል። ሌላኛው ሁለተኛው ደግሞ በጣም በካታጎሪ ስናስቀምጠው ኮመን ሜንታል ዲስኦርደር እንለዋለን። የተለመደው የአእምሮ ህመሞች ማለት ነው። ከመብዛታቸው የተነሳ ነው የተለመደ ብለን የምንጠራቸው ኮመን ብለን የምንጠራቸው። ስለዚህ እነሱ አንዛይቲ፣ የጭንቀት፣ ድባቴ፣ ዲፕሬሽን እና ደግሞ አካላዊ ማለት አካላዊ ህመም ሳይሆን እኛ አንስፔሲፋይድ ሶማቲክ
ፕሮብሌም ስንላቸዋለን አካላዊ ህመም ሳይሆን ሳይኮሎጂካል ህመም ሆነ ግን አካላዊ በሆነ ነገር። ስለዚህ ብዙ እናቶቻችን ላይ አጠገባችን ያለ ሰው ላይ የምናየው አይደል በጣም ብዙ አይነት አካላዊ ህመም ተሰማኝ፣ ይሄ ወገቤን እንደዚህ ያደረገኝ፣ ራሴን አቃጠለኝ፣ የውስጥ እግሬን እያቃጠለኝ ነው፣ ሸቀሸቀኝ፣ እንደዚህ ያደረገኝ ምናምን ነገር የሚል በጣም ብዙም ከ5 በላይ የሆነ አካላዊ ቦታችን ላይ እያመመኝ ነው ምናምን የሚሉ ግን ደግሞ የስሜትና በአስተሳሰብ ጫና ወይም ደግሞ ሳይኮሎጂካል በሆነ ጫናዎች የሚመጣ አይነት ነገር አለ። በጣም ኮመን ናቸው እነዚህ ለዛውም አሁን ዝም ብለን ብናስቀምጠው በእኛ ሀገር ላይ ባለው ዳታ ከ12 እስከ 17% ሰው እንደዚህ ያለው የተለያዩ ጥናቶች ከ12 እስከ 17% በጣም ብዙ ነው። 10%ቱን እሺ እንውሰድ ብንል አሁን ካለው ሰው 12 ሚሊዮን አካባቢ ሰው የሆነ ጊዜ በላይፉ ኮመን ሜንታል ዲስኦርደር አለው ማለት ወይም ጨንቆት የሆኑ ነገሮች መከወን የሚችልበት አቅም አጥቶ ያውቃል፣ ወይም ድባቴ ተሰምቶት እንደዛ ሆኖ ያውቃል። ብዙዎቻችን ደግሞ አካላዊ የሆኑ ምልክቶች በጣም ለወራቶች ስትራግል ያደረግንበት ነገር ይኖረናል። ስለነዚህ ነገሮች አናወራ። ስለዚህ እነዚህ በጣም መወራት ያለባቸው ነገሮች ትተን ወዴት ሄድን ማለት ነው? ይሄ ፖፕላር የሆነ ለብዙ ሰው ለመስማት ደስ የሚለው ጉዳዮች ውስጥ ገባን። እሱ ደግሞ ምንድናረግ ያርጎናል? ሌሎች ነገሮች እንዳሉ እንድንረሳና በሰዎች ራሳቸው እንዲያዩ፣ እገዛ እንዲፈልጉ፣ ራሳቸው ላይ እንዲሰሩ እና ደግሞ ከዛ ነገር መውጣት የሚችልበት እድል የቀነስ ነው ይመስለኛል። ምክንያቱም ሁሌም ስለነዚህ ነገሮች ስናወራ አንድ ባለሙያ ሲያወራ ቲክቶክም ይሁን ዩቲዩብ ላይ በሆነ መንገድ ሲሰራ 1000 2000 ሰው አየው በሚነሳ ነገር ውስጥ ራሱን ነው የሚያየው አይደለም። ስለዚህ ራሱን ካየ ኦኬ በራሴ ምን ማድረግ አለብኝ፣ እገዛ የሚያስፈልገው ነገር ከሆነ ደግሞ የት ቦታ ላይ እገዛ ሄጄ እንዴት አድርጌ ራሴን ላግዝ፣ እንዴት አይነት እገዛ ላግኝ ማለት እንዲችል ማድረግ እንችል ነበር። ግን እነዚህ ነገሮች ከባድ የሆነ የአእምሮ ህመምና የተለመዱ የአእምሮ ህመሞች ላይ ስለማናወራ አብዛኛው ፖርሽን ላይ ያለው ሰው ምንም አናይ። አሁን ኮመንሊ ቅድም እንዳነሳሽው ምን ያክል አለ ምንድን ነው የሚለው ነገር ላይ የተወሰኑት ብናነሳ ጥሩ ይመስለኛል። እውነት ለመናገር የብዙዎቹ ይሄ ዓለም ላይ ካለው አቨሬጅ ያነሳ አይደለም። ምናልባትም የበዛ የሆንባቸው አጋጣሚዎች ሊኖሩ ይችላል። በተለይ ደግሞ አሁን ሪሰንትሊ አሁን እንደ አገር ያለንበት ይሄ ብዙ ኮንፍሊክቶች አሉ። ከኑሮ ጋር የተያያዘ ከኮንፍሊክቱ ጋር የተነሳ ሰዎች ከቀያቸው ይፈናቀላሉ። ስለዚህ በተከታታይነት ያላቸው እና ለረጅም ጊዜ የቆዩ ጫና ሊፈጥሩ የሚችሉ ሁኔታዎች ካሉ ስለዚህ የነበረው የአእምሮ ጤና ችግር አለ። ስለዚህ የተፈጠሩት ጫና ሊፈጥሩ የሚችሉ ጦርነት፣ መፈናቀል፣ የኑሮ ውድነት፣ የኑሮ ጫና፣ ብዙ የሚለዋወጡ ነገሮች ሲኖር ደግሞ ምን ያደርጋል? ከነበሩት በላይ ከፍተኛ ጫና ይፈጥራል ማለት ነው። ስለዚህ እነዚህን ከኮንፍሊክት ውጭ ባሉት አሁን ማነሳቸው ዳታዎች ኮንፍሊክት ሪሌትድ አይደሉም። ለምሳሌ አሁን አንድ ይሄ አይዲፒ ሴንተር የምንላቸው የሀገር ውስጥ ተፈናቃዮች የሚኖሩበት አካባቢ ላይ ሂደን ትራውማን አሰስ ብናረግ በፐርሰንት ደረጃ በጣም ብዙ ሰው ነው። ዲፕሬሽንም አሰስ ብናረግ በጣም ብዙ ሰው ልናገኝ እንችላለን። 65% 70% ምናምን እንደዚህ አይነት ችግር ያለባቸው ሰዎች የተሰሩ ጥናቶች እናውቃለን። ግን ደግሞ ጀነራል ፖፕሌሽን ነው እያነሳን ያለ ነው፣ በአጠቃላይ ጀነራል ፖፕሌሽኑ ማለት ነው። ስለዚህ የተወሰኑ ነገሮች ባነሳ አሁን ከኮመን ሜንታል ዲስኦርደር አሁን እንጀምር። አሁን ቅድም እንዳልኩት የተለመዱ የአእምሮ ህመሞች እኛ ሀገር ባሉት በተሰሩ ጥናቶች ይሄ አንዛይቲ፣ ጭንቀት የምንለው ድባቴ እና እነዚህ ከአካላዊ የሆነ መገለጫ ያላቸው የአእምሮ ህመሞችን ከ12 እስከ 17% በጣም ብዙ ቁጥር። ስለዚህ ኮመን ሜንታል ዲስኦርደር ይህን ያክል። ሲቪየር ሜንታል ሄልዝ ኢሹ ያላቸው ደግሞ ወይም እኛ ሳይኮቲክ ዲስኦርደርስ የምንላቸው ይሄ ከእውነታው ጋር የተነጣጠሉ አይነት ስሜት የሚፈጥርባቸው የአእምሮ ህመም ከባድ የምንለው ደግሞ አሁን የወርልድ አቨሬጅ 1% ነው። እኛ ጋር ግን በጣም ጥሩ ጥናቶች አሉ። ባይዘው ማለት ኢትዮጵያ በጥናት ይሄ ከአፍሪካ 2ኛ ወይም 3ኛ ሀገር ናት። ስለዚህ ይሄ የስነ አእምሮ ህክምና በተለይ አዲስ አበባ ዩኒቨርሲቲ የሳይካትሪ ዲፓርትመንት ዓለም ላይ ካሉት በተለይ አፍሪካ ላይ ካሉት ቶፕ ዲፓርትመንቶች በአመት እና ለረጅም ዓመት የቆዩ ጥናቶች በማውጣት ኢቨን ፖፑሌሽን ስታዲ ያላቸው ቡታጅራ ላይ 20 ምናምን ዓመት ያደረገ ስቴፕ። ስለዚህ አሁን ከነሱ አንደኛው ይሄ ሳይኮቲክ ዲስኦርደር የምንለው ዓለም ላይ 1% እንኳ ቢሆን እኛ ሀገር ከ0.6 እስከ 0.7 ያክል ሰዋል።
ስለዚህ አሁን ይሄንን አሁን እኔ ዝም ብለን ቁጥር ጠቅሰን ከምናልፍ ሰዎች እንዲረዱ ብናደርግ በጣም ጥሩ። ለምሳሌ ይሄ ከባድ የአእምሮ ህመም ያለባቸው ሰዎች 0.7% ወይም 0.5 ናቸው ብለን ብናስብ አሁን ካለው ፖፑሌሽን 120 ሚሊዮን የሚያክል ሰው ካለ ስንት ነው ማለት ነው ሊሆን የሚችለው? 1% ሲሆን 1.2 ሚሊዮን ነው አይደል? ስለዚህ 0.5 ብንወስድ ደግሞ ምንድን ነው የሚሆነው? 600 ሺህ ማለት ነው አይደል? 600 ሺህ በጣም ብዙ። ስለዚህ 600 ሺህ በጣም በከባድ የአእምሮ ህመም ያላቸው አሁን እኔናች በምናወራበት ቅጽበት ላይ ከባድ የአእምሮ ህመም ደግሞ ምንድን ነው ምናልባትም ባለው ሌብል ካሰብ ነው 600 ሺህ ሰው ሆስፒታል ሳይካትሪክ ሆስፒታል ኦር ኤኒ ሆስፒታል ገብቶ ታክሞ መታገዝ ያለበት ሰው አለን ማለት ነው። በጣም ብዙ ነው። ይሄ አንዱን ህመም ብቻ አንስተን ነው እያወራን ያለነው። በጣም ብዙ ነው። ለምሳሌ ጫት፣ አሁን ጫት ዲፐንደንሲ እኛ ሀገር ላይ ዝም ብሎ በተለምዶ ይሄ ሶሻል ድራግ አይነት ስለሆነ በማህበረሰቡ ተቀባይነት ያለው ነገር ስለሆነ ነው እንጂ በጣም ብዙ ኢፌክት ያለው ነገር ነው። ለምሳሌ ስንት ፐርሰንት ይሆናል? በጣም አጋነን ብናስበው የጫት ዲፐንደንሲ ስንት ፐርሰንት ይሆናል? በጣም ትንሽ የሚባለው ከተማ ላይ የተወሰኑ ከተሞች ላይ ሎው የሚባለው 22% ነው የጫት ዲፐንደንሲ ያላቸው ሰዎች፣ ኳርተር ማለት ነው ኦልሞስት። አንዳንዶቹ ደግሞ ከፍ ያሉ ከተሞች ደግሞ 64% ያላቸዋል። ስለዚህ ጥናቱ ከ22 እስከ 64% ነው። አሁን የጫቱም ዝም ብለን በጫት ሴሽንስ ዝም ብለን እናንሳና ምን ያክል ሰው በአንድ ቀን ጊዜ ውስጥ አሁን ፎረም ፎር ሶሻል ስቴትስ የሚባል አንድ የተቋም ጥናቶች የሚያወጣ ተቋም አንድ በጣም ጥሩ ጥናት አለው። በጫት ላይ ብቻ የተሰራ ሙሉ መጽሐፍ አላቸው ጫት የሚልና እዛ ላይ አንደኛው በጫት ሴሽንስ ላይ ያነሱት በአንድ ሰዓት ይሄ ከሰዓት አይደል ብዙ ምሳ ሰዓት አካባቢ አይደል ጫት የሚቃመው በብዙ የሀገራችን ክፍሎች ምን ያክል ሰዎች ይሄ ምን ያክል ጫት ሰዎች ተሰብስቦ ምን ያክል ሰዎች አሁን ዘሊስት የሚቃምበት ቦታ ላይ እና በጣም ከፍተኛ የሚቃምበት ቦታ ላይ በሀገር አቀፍ ደረጃ ሳምፕል ወስደው ይሰሩታል። ከ1 ሚሊዮን በላይ ጫት ሴሽንስ አሉ በአንድ ጊዜ ሀገሩ ላይ ማለት በአንድ ቀን። ስለዚህ ጫት ደግሞ አንድ ሰው ተቀምጦ ጫቱን ቅሞ ለመውጣት ስንት ሰዓት ይፈጅበታል? በአማካይ 2.5 ሰዓት ይቆያል። ስለዚህ አሁን 1 ሚሊዮን ብቻ ዝም ብለን ብንይዘው 2.5 ሚሊዮን ሰዓት ነው በአንድ ቀን። ስለዚህ በአቨሬጅ 2.5 ሚሊዮን ሰዓት የምናወጣ ከሆነ ለጫት ከዛ ሀገራችን ደግሞ በጣም በትንሹ በአንድ ሰዓት ስንት ብር ይከፈላል ለሆነ ስራ ማለት ከፍተኛው አይደለም ዝቅተኛው አይደለም እያሰብን ያለ ነው። በአቨሬጅ ነው እያልን ያለ ነው። በአቨሬጅ ብናስቀምጥ ምን ያክል የሚሆን ይመስልሻል? 10 ብር እንውሰደው ችግር የለም። ስንት ሆነ ማለት ነው? 250 ሚሊዮን። ስለዚህ በቀን ማለት ነው አይደል ይሄ የሚሆነው። ከዛ በኋላ በአመት እስቲ ይሄን ነገር እናባዛው። በጣም ብዙ ነው የሚሆነው። ስለዚህ ብዙ ጊዜ አሁን ለምሳሌ ጫት ከላይቭሊሁድ ጋር ተነስቶ ከኢኮኖሚ ቤኔፊቱ ጋር ምናምን ነገር ተነስቶ እንደዛ ኢቭን ኢኮኖሚ እንኳ የሚሰጠው ነገር ይህን ያክል ተጽዕኖ ማየት እንችላለን። ከዛ የስሜት አሁን አባቱ ነው የአባትነቱን ድርሻ እንዳይወጣ፣ ሰራተኛ ሆኖ ሰራተኝነቱን እንዳይወጣ፣ አካላዊ ተጽዕኖ፣ ስነልቦናዊ ተጽዕኖ፣ ዲፐንደንሲ ምናምን በአእምሮ ጤና የምናነሳቸው ብዙ ነገሮች ደግሞ ኢፌክት ይኖረዋል ማለት ነው። ስለዚህ አሁን ስለ አእምሮ ጤና ስናነሳ በዚህ መንገድ በጣም ወደ ፋክቱ ብንወስደው በጣም ጥሩ ነው ሊሆን የሚችለው። ለምሳሌ አሁን ቅድም ያነሳ ነው የኮመን ሜንታል ዲስኦርደር ጉዳይ እናንሳ። አንዛይቲ አሁን ይሄ ጭንቀትን ማለት ነው። ጭንቀት ከ12 እስከ 17% ብንይ 10%ን እንያዘውና ትምህርት ቤት ላይ ያሉ ልጆች እንደዛ ናቸው ብለን እናስ ስለዚህ 10% ትምህርት ቤት ላይ ያሉ ልጆች ጭንቀት አላቸው ብለን ብናስብ ምንድነው ሊሆን የሚችለው ማለት ነው? ዕለታዊ የትምህርት ክንውናቸውን መወጣት እንዳይችሉ ያደርጋቸዋል። ስለዚህ ምንም እንኳ ትምህርት ላይ ብዙ ትኩረት አድርገን ብዙ ነገሮች ለመስራት ብንሞክር እነዚህ 10% እና 15% ሊሆኑ የሚችሉ ሰዎች መጀመሪያውኑ እነሱ በጭንቀት ምክንያት ስትራግል ስለሚያደርጉ እኛ ኦፈር የምናደርግላቸው በጣም ጥሩ የትምህርት ጥራት፣ በጣም ጥሩ የትምህርት ድጋፍ በቤተሰብም ከራሳቸው አቅም ኮምፕሮማይዝድ እንዲሆን ያደርጋቸዋል። ምክንያቱም ኦልሬዲ ምን አላቸው ማለት ነው። ጭንቀቱ
ራሳቸውን እንዳያግዙ፣ እለት ተዕለት እንዳያነቡ፣ ትምህርት ላይ የተሻለ ውጤታማ እንዳይሆኑ፣ ማህበራዊ መስተጋብራቸው የተሻለ እንዳይሆን ያደርጋቸዋል። ስለዚህ እነዚህ ሁሉ ማለት በቁጥር ብቻ ጠቅሰን ከምናልፍ ኢምፕሊኬሽኑን አንደርስታንድ ብናደርግ ጥሩ ይመስለኛል። ስለዚህ ሌሎቹ ማንሳት የምንችላቸው ኮመን የሆኑ ነገሮች አሉ። ለምሳሌ አሁን ብዙ ጊዜ የሚወራ ነገር ስለሆነ ነው የራስን ማጥፋት። ለምሳሌ አሁን በጥናቶች የምናውቀው እኛ ሀገር ላይ ባሉ ከ100,000 ሰው በአመት 8 ሰው ራሱን ያጠፋል። ይሄ ራሱን የሚያጠፋ ማለት ይሄ የሱሳይድ ኮሚት የሚያደርግ ማለት ነው። አቴምቶች ደግሞ አሉ። ይሄ የተለያየ ሙከራ ራሱን ለማጥፋት ደግሞ ሙከራ የሚያደርግ ሰው አለ። እሱ ደግሞ ከአንዳንዶቹ ከ1 ወይም ከ0.9 እስከ 3.2% ሰው በተለያየ ምክንያት ወይም ስለ ራስ ማጥፋት ያስባል፣ ፕላን ያደርጋል፣ ይሞክራል ደጋግሞ። ይሄ በጣም ከፍ ያለ ነገር። ይሄ ደግሞ ኮመን አሁን ጀነራል ፖፑሌሽን ነው እያወራን ያለ ነው ብለናል አይደለ? በጣም ጫና ያለባቸው ማህበረሰቦች ቢሆኑ፣ ለምሳሌ ከቀያቸው በተፈናቀሉ አካባቢዎች ቢሆኑ፣ ኢኮኖሚክ ጫናዎች ያላቸው ቢሆኑ፣ ከጦርነት ጋር የተያያዘ ሌላ ተጨማሪ ጫና ሊፈጥር የሚችል ጠባሳ ያለባቸው ሲሆኑ ደግሞ እነዚህ ያነሳናቸው ቁጥራቸው ከፍ ይላሉ ማለት ነው። ስለዚህ በቁጥር ስናስቀምጠው እና በተጽዕኖ ስናስቀምጠው እነዚህ ነገሮች ማንሳት እንችላለን። እኔ እንደውም ስለ ሱሳይድ ካነሳ አይቀር በጣም ታቡ አድርገን አቴምት ያደረገን ሰው እንደመወንጀልም እናደርጋለን በሶሳይቲያችን ውስጥ። ሰውም ደግሞ አተምት ሲያደርግ ሼር አያደርግም። ለብቻው ተደብቆ ነው አብዛኛውን ሰው የሚያደርገው አይደል? እንደዛ ከዛ ያንን አቴምት ግን ካረገ በኋላ ለሌላ ሰው የመናገር እድሉ በጣም ያነሰ ይመስለኛል። ፐርሰናሊ አይ ዶንት ኖ ዳታው ምን እንደሚል፣ ግን ሼር ካረገ ግን መልሶ አተምት የማድረግ እድሉ ወይም ደግሞ ሄልፕ የማግኘት እድሉ ሰፋ ያለ ይመስለኛል ሳስበው። ግን ደግሞ አዘ ሶሳይቲ በጣም የኃጢአት ጥግ አድርገን ስለምናስበው የኃጢአትም ጥግ ስለሆነ ያንን ነገር አይዲያውን በጣም ከራሳችን የማራቅ ነገር እንዳለ ይሰማኛል። እኔ እንደውም ትምህርት ላይ ያለን ፕራክቲካም ላይ ያለን አንተ ይመስለኛል ይህን አይዲያ እንድናወራውና ሼር እንድንደራረግ ተደርገን አውርተን ነበረ በግሩፕ ተቀምጠን የዛን ያስታውሳለሁ። እና ይሄ አይዲዬሽኑ በአይዲዬሽን ደረጃ ራሱ እኔ ኮመን አድርጌ የማስበው ነገር ነው። ላይክ በሆነ ሞመንት ተስፋ አስቆራጭ ነገር በህይወታችን ሲመጣ፣ የምንወደውን ሰው ስናጣ ሊሆን ይችላል፣ ያሰብነው ነገር ሳይሆን ሲቀር ሊሆን ይችላል። by any means at some point in life የሆነ አይዲያው የሚኖረን ነገር ብዬ ያስብ ነበረ። ኤቭሪባዲ ሊኖረው የሚችል ሀሳብ ነው ብዬ ያስብ ነበረ። ግን ያንን አይዲያ ራሱ ኢንተርቴን ለማድረግ እንደ ሳይኮሎጂስት ራሱ አሁን እኛ በጣም ክፍት ነን አይደለ? ለብዙ ነገር ትምህርት ላይ ስትሆን በጣም ብዙ ነገር ነው አዌር የምትሆነው። በፊት የማታውቀውን ነገር አዳዲስ ነገሮችን ታያለ። እንደዛም ካወቅን በኋላ ከአመታቶች በኋላ ሼር ለማድረግ በጣም ስንቸገር ነው ያየሁት። እና አይዲዬሽኑ ነበር ወይ ተብሎ ጥያቄ ሲጠየቅና ዲስከስ እናደርግበት እንዴት ይኖራል አይዲያው በኢየሱስ ስም ምናምን የሚባልበት አይነት ማህበረሰብ ነው ያለው። እና አዌርነሱ በደንብ ቢኖርና ሰውም ደግሞ አቴምት አድርጌ ያውቃለሁ ወይ ደግሞ አስቤ ያውቃለሁ ሲል በጣም ወደ መንፈሳዊ ነገር አውጥተን ባናየው እና ኦኬ ምን ተስፋ አስቆረጠ ወይም ደግሞ ለምን አሰብከው ወደሚለው ዲስከሽን ብንመጣ ብዙ ህይወቶችን ሴቭ ማድረግ የምንችል ይመስለኛል። ሱሳይድ ላይ እንደውም አጠንክረን ብናወራ ደስ ይለኛል። እስቲ ያው እንደ ማህበረሰብ ይሄ ተጭሆ ማይወራ በግልጽ ከማይወሩ ነገሮች አንደኛው ሱሳይድ የራስን ማጥፋት ሀሳብ፣ የሆነ ማቀድ መሞከር። ኢቭን እንኳ የቅርብ ሰዋችን እንኳ በራሱን ቢያጠፋ በጣም ተድበስብሶ ነው የሚያልፈው። ያው በኃጢአት ነው ተብሎ ስለሚታሰብ በቤተክርስቲያን ፕራክቲስ ደግሞ ፍትሃት ከዛ በኋላ ቀጥሎ የሚደረጉ ነገሮች ስለማይደረግለት ስለዚህ በጣም ይደባበቃል። እሱ ብቻ ሳይሆን ደግሞ ያው አንድ ሰው ራሱን ካጠፋ በኋላ የቅርብ ሰው ከዛ ቀጥሎ ያሉ ደግሞ በጣም ከባድ የሆኑ ወሬዎች አሉ። እንደዚህ አድርገውት ነው፣ በዚህ ምክንያት ነው፣ እንደዚህ ነው። መቆጣጠር ማንችላቸው ኔጌቲቭሊ ለቀረው ሰው በጣም ከባድ ተጽዕኖ ሊፈጥሩ የሚችሉ ነገሮች አሉ። ስለዚህ በዚህ ምክንያት አይወራም።
ስለዚህ ብዙ ሰው ለዛም አሁን እንደ ማህበረሰባችን ይሄ ጥብቅ እምነት ያለው ማህበረሰብ ነው። ስለዚህ ጥብቅ እምነት ያለው ስለሆነ ይሄ ራስን መጉዳት ወይም ራስን መጉዳት ማሰብ፣ ራስን መጉዳት መሞከር የሚባለው ነገሮች እምነት የሌለው ሰው መገለጫ ተደርጎ ነው የሚታሰበው። ስለዚህ ጠንካራ እምነት ቢኖረው በፈጣሪው በሚያምነው ነገር እንደዚህ አያረግም ነበር የሚባል በጣም የተደመደመ አስተሳሰብ አለ። ስለዚህ ሰዎች እንደዛ ሲባሉ እምነት የለህም፣ ለፈጣሪ ቅርብ አይደለህም፣ ፈጣሪ ላንተ መልካም ነገር እያደረገልህ አይደለም ተብሎ እንዳይታሰቡ ይፈልጋሉ። ስለዚህ ብዙዎቻችን የሆነ ጉዳት ሲኖረንና ውስጣችን በጉዳቱ ሲደክም ባልኖርኩ ሙቼ ባረፍኩ ምናምን ብለን ልናስብ እንችላለን ለራሳችን። ግን ሌላ ሰው ግን ሼር የምናደርገው ነገር አይደለም። አንዳንድ ሰው ሊረዳ ሊሞክር ይችላል። ግን የቅርብ ሰዎቻችን በጣም ይደነግጣሉ። በጣም ከመደንገጣቸው የተነሳ ስሜታችን ራሱ በአግባቡ ገልጸን ከዛ በኋላ አምነውን አይሄዱ። ምክንያቱም አንዳንዶቹ ለምሳሌ ይከታተሏቸዋል። ገጽጸውን ምናምን የሚሉት እንደዚህ አይባልም። በጸበል ያስፈልገዋል ኦር እነዚህ ሁሉ ነገሮች አያስፈልጉም እያልን አይደለም። ወይም ወደ ሃይማኖታዊ ቦታ መሄድ አለበት ወይም ከቤት እንዳይወጣ ወይም ይከታተሉታል። በጣም ብዙ ነገር ያደርጋሉ። ስለዚህ ምን ይሆናል ማለት ነው? እነሱን ከሚያሳስባቸው ስጋት ውስጥ ከሚከታቸውና ያዳምጡኛል ኦፕንሊ ምን ሆነሃል? ከምን የተነሳ ነው ይሄን ተስፋ የቆረጥከው? ተስፋ በመቁረጥ ምክንያት ደግሞ እንደዚህ ሀሳብ ይኖርህ ለምንድን ነው? እንዴት እናግዝህ? አንተ ምን ለማድረግ እያሰብክ ነው? ከአሁን ጀምረን ምን እናርግ ምናምን ከማለት ይልቅ በጣም ኤግዛጅሬትድ በሆነ መንገድ በጣም አክብደው አይተውት ምንም ነገር እንዳታወራ በቃ ወደዚህ ቦታ ነው የምንሄደው ሊሉት ይችላሉ። ወይም ደግሞ በጣም ሊያቀሉበት ይችላል። አንተ ደግሞ ልማድህ ነው እንደዚህ ማለት ሊሉት ይችላሉ። ስለዚህ በዚህ ምክንያት ሼር ያደርጉ። አንድ ሰው ደግሞ ማለት ለምሳሌ እንደዛ ቢል እንዴት ነው ኮመንሊ የምናስተናግደው ብለን እናስብ። አይ በቃ ሰሙኑ ተደጋጋሚ የሆነ መኖር አለመፈለግ እና ከዛ በኋላ በዚህ መንገድ ራሴን ብጎዳ እያልክ እያሰብኩ ነው ምናምን ነገር ቢለን ምንድነው የተፈጠረው? ከምን መጣ? በህይወቱ ላይ ያጋጠሙት ተጽዕኖዎች ምንድናቸው ወደዚህ የገፉት? ከዛ እንዴት እናግዘዋለን ምናምን ከማለት ይልቅ ደካማ ነው እንላለን። ስለዚህ የመድከም ምልክት እናደርገዋለን። ምን ለዛም በጣም ኮመን አለ አይደል? ስንት ሰው አለ አይደል እንዴ ከዚህ በላይ ምናምን የሚለው ማን ስለሆነ ነው እሱ ወይም ምን ስለሆነች ነው እንደዚህ የሚለው? ስለዚህ አሁን ልጆች ሆነን ሳይቀር አሁን ምግብ ይሄን አልወድም ወይም አልበላ ምናምን ነገር ብንል ስንት የተራባለ ተብለን ነው። ስለዚህ ከዛ የመነጣ የሆነ ነገር ሲሆን የሆነ ነገር ጎድሎኝ እንደዚህ ያሰብኩ ብንል ምንድነው ስንት ነገር ያጣ ሰው አለ አይደል እንዴ ነው የምንባለው። ስለዚህ እገዛ ማናገኝም እገዛ ለማግኘት ብቻ ሳይሆን አሉታዊ በሆነ መንገድ ይመልሱልናል። ስለዚህ ለብቻችን የምናደርገው ነገር ነው። ስለዚህ ከሆነ ጊዜ በኋላ ሰዎች ራሳቸው ጎተው ስናገኛቸው ምንድነው የምንለው? ደህና አልነበረም እንዴ? ጥሩ እኮ ነበር የነበረው ስራውን ቤተሰቡን ምናምን ጥሩ ነበር። ግን ጥሩ ስለነበር አይደለም ማለት አሁን በሁለት ነው የምንከፍላቸው። አንዳንዶቹ በቅጽበታዊ በሆኑ መንገዶች ራሳቸው የሚጎዱ ሰዎች አሉ እናውቃለን፣ ኢምፐልሲቭ በሆነ መንገድ። ግን አብዛኛው ሰው ግን የስሜት ያስተሳሰብ የባህሪ ተጽዕኖ ያላቸው በተለይ ደግሞ እኛ ድባቴ የምንለው ህመም ላይ ለረጅም ጊዜ ስትራግል የነበረ ሰው ነው ወደዛ የሚሄደው። ስለዚህ ብናረግ ጥሩ ሊሆን የሚችለው ሰዎች በህይወት አጋጣሚ በሪሌሽንሽፓቸው በስራቸው በፐርሰናል ህይወታቸው ምክንያት እንዲሆኑላቸው የፈለጉት ነገር በጊዜውና በሁኔታዎች አለመመቻቸት ሳይሆንላቸው ሲቀሩ ተስፋ ይቆርጣል። ስለዚህ ሆፕለስነስ ነው መጀመሪያ የምንጠይቀው፣ ተስፋ መቁረጥን ማለት ነው። ስለዚህ ተስፋ መቁረጡ ደግሞ ሲበዛ እገዛ ስናጣ እኛም አቅም ስናጣ በዚህ ስሜት ላይ ለረጅም ጊዜ ስንቆይ ምን ያደርገናል? ብኖር ባልኖር ምንድነው ጥቅም ወደ ማለት ይሄዳል። ስለዚህ ሰዎች የሚያልፉባቸው ነገሮች ተስፋ ሊያስቆርጣቸው ይችላል። ስለዚህ ተስፋ ስለመቁረጥ የሚያወራ ሰው ተስፋ እያጣ እንደሆነ የምናውቀው ሰው ከሆነ ሲሪየስሊ ልናወራው ይገባል። ምንድን ነው? ምን ስሜት ፈጠረበት? ምን ያክል ጊዜ ቆየ? በጣም በከባዱ እንደዚህ አይነት ስሜት ሲሰማው ምን ማድረግ ያስባል? እነዚህ ሁሉ ነገሮች እናውቃለን። ከዛ በኋላ ሰዎች ደግሞ አቴምፕት ያደርጋሉ፣ ከዚህ አልፎ ሙከራዎች ያደርጋሉ። አሁንም ኮመንሊ የሆነ ነገር አለ። ሰዎች ራስን ያልተሳካ ራስን የመጉዳት ሙከራዎች ሲያደርጉ
በተለይ ደግሞ ሴቶች ሲሆኑ ትኩረት ፍለጋ ነው አቴንሽን ፍለጋ ነው ብሎ ያስባሉ። ማለት አቴንሽን ማንም ሰው የሚጠላ ሰው የለም። አቴንሽን ቢሆን ችግር የለውም። ግን ደግሞ አሁን እንደዛ ስንልም እኮ አንድ ፕሮብሌም እያወራን ነው አይደል? አቴንሽን እየሰጠን አይደለም ማለት ነው በራሱ። ግን እሱ ብቻ አይደለም ችግሩ። ቅድም እንዳልነው በህይወት ሂደት ውስጥ በህይወታቸው ጉዞ ውስጥ የሚፈልጓቸው ነገሮች በሚፈልጉበት መንገድና በሚፈልጉት ጊዜ ካላገኙ ሰዎች ተስፋ ይቆርጣሉ። ተስፋ ሲቆርጡ ደግሞ አንደኛው ነገር ምንድነው? በመኖርና ባለመኖር መካከል ያለው ነገር ለምንድን ነው የምኖረው? ኑሬ ምን አደርጋለሁ? እነዛ ምፈልጋቸው መወዳቸው ነገሮች በጊዜውና በሁኔታው ካላገኙ ለምንድን ነው የምኖረው? ስለዚህ በሂደት ራሱ እነዛ ሰዎች ራሳቸው እየጎዱ እኮ ልናገኛቸው እንችላለን። ፍላጎት የላቸውም። ጠዋት መነሳት፣ እንደ ከዚህ በፊቱ ራሳቸው አይንከባከቡም። ከሰው ጋር ራሳቸው ያላቸው መስተጋብር ይቀንሳል። የሚወዷቸው ነገሮች ማድረግ ያቆማሉ። ራሳቸው ቴኬር አያደርጉም። ከዛ በኋላ ነው ወደዛ ነገር ውስጥ የሚሄዱ። ስለዚህ ከኛ የሚፈልጉት ነገር አቴንሽን መኖሩ ራሱ ምንድን ነው ችግሩ በራሱ። ግን ደግሞ አልቲሜት ግቡ ዋናው ግቡ ግን አቴንሽን ፍለጋ አይደለም። ውስጣቸው ላይ ያለው ጭንቀትና ጭንቀቱ ምን ያክል ተጽዕኖ እንደፈጠረባቸው ማሳየት ነው የሚፈልጉት ለራሳቸው። ከዛ በኋላ አቴምፕት ካረገ በኋላ ምንድነው ሊሆን የሚችለው? አይወራም። አሁን ምንድነው ይሄ ነገር የፈጠረው? ምን ለማግኘት ፈልጋ ነው ምናምን ከጀርባ ልናወራ እንጂ ኢቭን ቤተሰብ ሜምበሮች እኮ አንድ ሰው እንደዛ አይነት ሁኔታ ውስጥ አልፎ ምንድነው የሚያደርጉት? በተለምዶ ሁሉም ሰው ማለት አይደለም፣ ግን በተለምዶ ምንድነው የምናደርገው? እየተወራ በሌላው አባት እናትና ወንድም እህቶች ተሰብስበው ሊያወሩት ይችላል። ከዛ ከባለ ጉዳይ ጋር ግን ያወሩት ማለት አሁን ምን ለማድረግ ነው ከባለ ጉዳዩ ጋር የሌለው ነገር የምታወሩ? አሁን እኛም ጋር ኮመን የሚያጋጥመን ነገር አለ። አሁን የመጣው ታካሚ እኛ ጋር ሆኖ ግን ደግሞ ቤተሰብ መጥቶ አይ እኔ ነኝ የምነግርህ በዚህ ጉዳይ ላይ ይለናል። ማለት ባለጉዳዩ እስቲ ባለጉዳዩ እናናገረውና ከዛ አስፈላጊ ከሆነ ከነሱ ጋር ከቤተሰብ ጋር እንነጋገራለን እንላለን። ስለዚህ የሚሆነው ከዛ ይሄ አቴምፕት ካረገ እንደዚህ አይነት ሀሳቦች ካለው ሰው ጋር በምን መንገድ ነው ማውራት ያለብን? ስለዚህ ሊሆን የሚችለው ምንም ሌብል ሳናረግ እንደዚህ ስለሆነ ነው እንደዚህ ስለሆነ ነው ይሄን ስላሰበ ነው ይሄን ስለፈለገ ነው የማለት ሀሳቦች በሙሉ ትተናቸው ሰውየውን ማወቅ ፈልጋለሁ። ምንድን ነው ወደዚህ ነገር የወሰደው? ለምን እንደዚህ ሆነ? እኔ በምን መንገድ ማግዝህ ይመስልሃል? ራስህ እንዴት ልታግዝ ትችላለህ? ሌላ የሚያግዝህ ቦታ ላይ እንዴት መሄድ እንችላለን የሚለው ነገር ላይ ነው ማውራት ያለብን። ግን አይ ቲንክ አሁን ደግሞ በተለይ ሶሻል ሚዲያ አሁን በዚህ ጉዳይ ላይ አንደኛው የፈጠረው በጣም መጥፎ ጠባሳ የሚመስለኝ በጣም አቀለል ነው። አሁን በጣም ሲሪየስ የሆነ ኢሹ የሆኑ አንድ ቃል የሚጠቀሙበት ነበር የሆነ ሰሞን በዚህ ጉዳይ ላይ ብንሄድ ይሻላል ምናምን ብሄድ ይሻላል ነገር እና ከዛ በኋላ ምን ሆነ? ሰዎቹ እንደዛ ያሉበት ጫና ቅድም ባልኩት ይሄ በህይወታቸው ያጋጠማቸው የስሜት ያስተሳሰብ የባህሪ ስብራት የሚፈጥርባቸው አቅም ያሳጣቸው ነገር ሆነው ነው ወደዛ ነገር የመጡት። ከዛ በኋላ ግን ቃሉ ተወሰደና ሁሉም ሰው የተሰበረ ሰው የሚጠቀምበትና ምን ያክል ቨልነረብል እንደሆነ ውስጡ እንደተጎዳ የሚገልጽበትን መንገድ ሁሉም ሰው ለቀልድ መጠቀም ያደርጋል። ስለዚህ ነገ ከነገ ወዲያ ምንድነው ሊሆን የሚችለው? ሰዎች በዚህ አይነት ሁኔታ ውስጥ ሆነው በሚዲያ የምንበለው ለቤተሰብም ኦፕንሊ ማውራት እንዲችሉ አይደለም የሚያደርገው። ምክንያቱ ምንድነው የሆነው? መጨረሻ ላይ እነዛ ነገሮች የሆኑት የቀልድ መፍጠሪያና የቀልድ ምንጭ ነው የሆኑት። ስለዚህ የሚያሾፍብኝ ዋጋ የማይሰጠኝ ማህበረሰብ ጋር ለምን እንደዚህ አይነት ነገር አወራለሁ? ስለዚህ አይ ቲንክ እነዚህ አይነት ነገሮች ማንሳት ያለብን ይመስለኛል። አሁን እንግዲህ ስለ አእምሮ ጤናም ስለ አእምሮ ህመምም ካነሳን አይቀር በጣም the other big concept የሚሆነው ስለ ቴራፒ ነው አይደለ? አሁን ከሱሳይድ ጋርም ተያይዞ ለብዙ ነገሮች ቴራፒ ልንፈልግባቸው የምንችላቸው አጋጣሚዎች ሰፋ ያሉ ይመስሉኛል። ስለ ቴራፒም ደግሞ አሁን ካነሳን እንግዲህ ሶሳይቲያችን ውስጥ ያለውንና የነበረውን አስተሳሰብና አሁን ደግሞ የመጣውን አስተሳሰብ ማየት እንችላለን። በፊት ቴራፒ የማይፈለግበት ምክንያት ሌላ ሬሜዲ አለ ተብሎ ስለሚታሰብ ወይም ደግሞ ቴራፒ ራሱ ምን እንደሆነ ስለማይታወቅ ከተለያዩ ኮንሰፕቶች ጋር ተያይዘው ሊሆን ይችላል። አሁን ደግሞ ቲክቶክ ላይ በጣም ብዙ ቲፖች እንሰማለን አይደለ? እንደዚህ ከተሰማችሁ እንዲያርጉ እንደዚህ ከተሰማችሁ እንዲያርጉ የሚሉ አጫጭር ፍሩትፉል ያልሆኑ ሬሜዲዎች ወይም ደግሞ ለጊዜው የሆነ
የሚጣፍጡንና ያመመንን ቦታ ወይም ያሳከከንን ቦታ የሚያኩልን ሬሜዲዎች አሉ በቲክቶክ የሚሰጡ። ግን ደግሞ እንደ ባለሙያ ህዝቡ በደንብ ማወቅ አለበት ብዬ የማስበው ኮንሰፕት ነው ቴራፒ። ምክንያቱም ቴራፒ በ5 ሰከንድ ቪዲዮ አይሰጥም። ወይም ደግሞ አብረን የምናረጋቸው ኮንቨርሴሽኖች ከሰዎች ጋር የምናወራቸውን ኮንቨርሴሽኖች የቴራፒ ሰብስቲትዩት ማድረግ አንችልም። ወይም ደግሞ ሌላ ቦታ ሄደን ያለ ባለሙያ መፈለግ የማንችለው ነገር ነው። መሰልጠንና መማር አለብን ቴራፒ ለመስጠት። ሶ ቴራፒን ፎር ዘ ብሮደር ኮሚኒቲ ምን ብለን ነው የምንነግረው እንደ ባለሙያ? በጣም ጥሩ ሀሳብ ነው ያነሳሽው። አይ ቲንክ አሁን ይሄንንም ቅድም ስለ አእምሮ ህመም እና አእምሮ ጤና አሁን ባለንበት ማህበረሰቡ በበቂ ሁኔታ አለመረዳት፣ አለማወቅ ከዛ በኋላ አሁን ደግሞ ሶሻል ሚዲያ ያለንበት ሁኔታ ደግሞ የፈጠረበት ተጽዕኖ ቅድም ስናወራ ቴራፒም የዛ ሰለባ ነው ብዬ ነው ማስብ። ቴራፒ ምንድን ነው? ቴራፒ ማን ነው የሚያስፈልገው? የቴራፒ ሂደቶች ምንድን ናቸው? ምናምን የሚሉት ነገሮች ራሱ አይ ቲንክ በደንብ መነጋገር እንደ ማህበረሰብ መነጋገር ያለብን ይመስለኛል። እኔ አሁን የቴራፒ ሀሳቦች የመጡበት መንገዶች ብናነሳ መጀመሪያ ጥሩ ይመስለኛል። አሁን ቴራፒ አዲስ ኮንሰፕት አይደለም። ማለት ቴራፒ በጥሬ ትርጉሙ ሲታሰብ የግሪክ ቃል ነው፣ ሕክምና ማለት ነው። ሌላ ምንም ነገር የለው። ስለዚህ በማህበረሰብ አሁን እኛ የሳይኮቴራፒ ካውንስሊንግ ምናምን የምንላቸው ኮንሰፕቶች ከመምጣታቸው በፊት አሁን እኛ ሀገር ብቻ ሳይሆን ዓለም ላይም ከሁለተኛ የዓለም ጦርነት በኋላ ከመጡ ከሳይኮ አናሊሲስ መምጣት በኋላ ከመጡ ኮንሰፕቶች አንደኛው ነው። ስለዚህ ይሄ ረጅም ዓመት ያደረገ ኮንሰፕት አይደለም እንደ ህክምና ሞዳሊቲ ካሰብ ነው። ግን ደግሞ ማህበረሰብ ግን በእንደዚህ አይነት ነገሮች ኖረዋል። ስለዚህ የት ይታከም ነበር ማለት ነው። አንድ ሰው ቅድም ያነሳ ናቸው የስሜት ያስተሳሰብ የባህሪ ችግር ሲያጋጥመው እና በነዛ ራሱን ሲጎዳ አጠገቡ ያሉ ሰዎች መጎዳቱን ሲያዩ ምንድነው የሚያደርጉት? ስለዚህ የተለያዩ ራሳቸውን የሚያግዙበት ቦታዎች ላይ ይሄዳሉ ማለት ነው። ስለዚህ ሃይማኖት አባቶች ጋር ይሄዳሉ፣ አዋቂዎች ተብሎ የሚታሰቡት ይሄዳሉ። ስለ ስሜታቸው ስለ አስተሳሰባቸው ይረዷቸዋል፣ ያግዟቸዋል። ግን በአንድ ጊዜ የሚሆን አይደለም ማለት የቆየው ኮንሰፕት ራሱ። ስለዚህ ለምሳሌ ትዳር ላይ እኮ አንድ ሰው ችግር ቢያጋጥመው ለሆነ ሰው ጋር ሂዶ ሽማግሌው ተሰብስቦ በአንድ ቀን ተነጋግረው በአንድ ቀን የሚፈቱት ጉዳይ አይደለም የሚሆነው። ለዛም በተለመደ ምንድን ነው የሚሆነው? ሴት ከእናቷ ጋር ወይም ደግሞ ከታላላቅ እህቶቿ ጋር ስለ ትዳሯ ስለፈጠረባት ስሜት ምን ይኖራታል? በጣም ጥሩ ሳፖርት ይኖራታል። ከጎረቤቶቿ ጋር ቡና እየጠጣች ታወራለች። ማታ እንደዚህ ያለኝ ቤተሰቦቹ እንደዚህ ያደረጉኝ። ስለዚህ ሀሜታ ምናምን ሊመስል ይችላል። ግን በየቀኑ ቡና 2-3 ሲያፈሉ ስለ ራሳቸው ስለ ቤተሰባቸው ስለ ባላቸው ስለ ምናምን ያወራል። ስሜታቸውም ይረዳ የሆነ ሰው አላቸው። ተመሳሳይ ችግር ያለበት ስለ ልጆቻቸው የሆነ ስለ ራስ ምታታቸው ምናምን ያወራል። ከዛ ቸርች እንሄዳለን ወይም ደግሞ በባህላዊ የሆኑ ሌሎች መንገዶች አሉ ይህን የሚያግዙ። ስለዚህ ይሄ የቆየ ነው ማለት ራሳችን የምናክምበትና ከማህበረሰቡም በዙሪያችን ካሉ ሰዎችም እገዛ የምናገኝበት። ከዛ ወደ ዘመናዊ መንገድ እናምጣ። ወደ ዘመናዊ መንገድ ስናመጣው የመጀመሪያው ሊሆን የሚችለው ቴራፒ ምንድን ነው? ዝም ብለን እንደ ዴፊኒሽን ስናስቀምጠው ቴራፒ ማለት የህክምና ሂደት ነው። አንድ ሰው የሚሰማው ቅድም ያነሳናቸው አእምሮ ህመም ላይ ያነሳናቸው ነገሮች አሉ፣ አስተሳሰብ፣ ስሜት፣ ባህሪ ያልናቸው። ስለዚህ በፕሮሰስ ከአንድ ባለሙያ ጋር ተገናኝቶ በፕሮሰሱ አንድ ሰው ራሱን የሚያግዝበት፣ አስተሳሰቡን በደንብ አንደርስታንድ የሚያደርግበት፣ ስሜቱን አንደርስታንድ የሚያደርግበት፣ ባህሪውን አንደርስታንድ የሚያደርግበት፣ እነዚህን አንደርስታንድ ካደረገ በኋላ ደግሞ ስሜቶቹን የሚያሻሽልበት፣ አስተሳሰቦቹ ደግሞ ከነበሩት ነገሮች የተሻለ የሚያደርግበት፣ በባህሪ ደግሞ የተሻለ ሰው የሚያደርግበት ሂደት ነው፣ የሚታገዝበት ሂደት ነው። ስለዚህ ሂደት መሆኑ መረዳት አለብን። ስለዚህ ከዚህ ውስጥ ትልቁ ነገር የምናነሳው ለምሳሌ አሁን አንድ ሰው አስተሳሰባችን እንዴት ነው የሚፈጠረው? ማለት አስተሳሰባችን እንዴት ይገነባል? ስለዚህ ከታች ጀምሮ ከልጅነታችን ካጋጠሙን እንዲሆኑልን ሞክረን ካልተሳኩልን ብዙ ነገሮች ለራሳችን ያለን ነገር
በዙሪያችን ላሉት ሰዎች እና ደግሞ ለዓለም ያለን አስተሳሰብ ይቀየራል። ስለዚህ በአንድ ጊዜ ስለ አስተሳሰብ በሂደት ከዛ ሰው ጋር አንደርስታንድ እንዳረግ ካላረገኝ ከባለሙያው ጋር በአንድ ጊዜ ሊሆን የሚችል በአጭር ጊዜም ሊሆን የሚችል ነገር የለም። ስሜቴም ልክ እንደዛ። ስሜቶቻችን እንዴት ነው የሚገነቡት? ከታች ጀምሮ ከልጅነታችን ጀምሮ ባጋጠሙን ነገሮች፣ ባወቅናቸው፣ በሰማናቸው፣ ባነበብናቸው በተለያዩ ነገሮች ነው። ባህሪያችንም ልክ እንደዛ ነው። ስለዚህ እነዚህን በሂደት አንደርስታንድ ማድረግ የምንችልበት መንገድና ከዛ እነዚህን አንደርስታንድ ካደረግን በኋላ ደግሞ ምንድን ነው በስሜት የተሻለ የተረጋጋ ሰው የምንሆንበት፣ በሚያጋጥሙን ነገሮች የምንሰጥበት ምላሽ የተሻለ የሚሆንበት፣ በአስተሳሰብ ደግሞ ትናንት ከነበረን የተሻለ የምንሆንበት፣ በባህሪያችን ደግሞ የተሻለ ሁነን መስተጋብራችን ከማህበረሰቡ ጋር ከቤተሰብ ጋር ከስራችን ጋር ያለን ነገር ኢፌክቲቭ መሆን የምንችልበት ሂደት ከባለሙያ ጋር የምንመካከርበት ሂደት ቴራፒ ብለን እንጠራዋለን። ግን ደግሞ አሁን ይሄ ሂደት ነው ስል ብዙዎቹ ግን ሂደት አድርጎ አያስቡት። ማለት ያው ሁሌም ፕሮብሌም ያለው ሰው ሁላችንም የትም ቦታ ላይ ስንሄድ ይሄ እኮ ፕሮሰስ አለው ስንባል ደስ አይልም። ስለዚህ ቶሎ ፕሮብሌም የታውቆ ቶሎ ታግዤ ቶሎ መጨረስ ነው የምፈልገው። ቴራፒ እንደዛ አይደለም። መጀመሪያ ይሄን ለማወቅ የምንሄድበት ሂደት አለ። እኛ አሰስመንት እንለዋለን። ስለዚህ ምንድነው ችግሩ፣ ከምን የመጣ ችግር ነው ምናምን፣ ይሄ ለማወቅ የተለያዩ ሂደቶች ያስፈልጉታል። ከዛ በኋላ የታወቁ ችግሮች ከለየን በኋላ ደግሞ እሱን ለማስተካከል የምንሄድባቸው የስነ ልቦና እገዛ መንገዶች ደግሞ እሱ ራሱን የቻለ ሂደት ነው። ስለዚህ በሁለት ልንከፍለው እንችላለን። ለምሳሌ አጭር ብለን የምናስበው አሁን ለቴራፒ አጭር ማለት ምን ያክል ነው? በጣም አጭር ብለን የምናስበው 6 ወር ነው ማለት በተከታታይነት ያለው በ6 ወር ጊዜ ሊሆን የሚችል አጭር ብለን ልንጠራው እንችላለን። አሉ በሶሉሽን ፎከስድ የሆኑ በአጭር ጊዜ የሚሆን ግን ቴራፒም ለምንጠራቸው ግን አይደሉም። ሳፖርት ነው የምንላቸው እነሱ። ረጅም ደግሞ አለ 2 ዓመት ከዛ በላይም ሊፈጅ የሚችል ኢቭን ላይፍ ታይም ደግሞ ቴራፒ ላይ ሊኖሩ የሚችሉ ሰዎች ይኖራሉ፣ ከችግራቸው አይነት አንጻር ማለት ነው። ግን ይሄንንም ቅድም እንዳልሽው ቴራፒ ምንድን ነው እና ቴራፒ ማለት ምንድን ነው የሚለው ነገር ላይ መሆን ባለበትና አጋዥ በሆነ መንገድ እያነሳ ነው አይመስለኝም። አሁን ይህንን ሚስኮንሰፕሽኖች የሚፈጥሩ ደግሞ በጣም የተለያዩ ፋክተሮች አሉ አይደለ? ሰው እንዳይቀበለው ወይም ደግሞ እኛ በምንፈልገው ልክ ፖፑላር ላይሆን ይችላል። የእኛም ተጽዕኖ ያለበት ይመስለኛል እንደ ባለሙያ ማለት ነው። ምን ማድረግ የሚቻል ይመስላል? ባለሙያ ቴራፒ ማህበረሰብ ውስጥ ሰርጾ እንዲገባ ለማድረግ ወይም ደግሞ በተወሰነ መልኩ አክሰፕት እንዲያደርገው እንዲጠቀመውና የህይወቱ አካል እንዲያደርገው ወይም ስቲግማታይዝ እንዳያደርገው ለማድረግ ምን ቢያደርግ ጥሩ ነው ብለህ ታስባለህ? የመጀመሪያው አይ ቲንክ ይሄንን ኃላፊነት ያለብን ያው እንደ የትኛው የህክምና መንገዶች ህክምና ነው ብለን ካሰብ ህክምናውን ፕሮፐርሊ ማስተዋወቅ ያለብን ባለሙያዎች ነን። ስለዚህ አሁን ብዙ ሰው አሁን ከምረዳው ይሄ ለምሳሌ አሁን ይሄንን አይነት ችግር ያለበት ሰው እንደዚህ የሚያሳይ ሰው እንደዚህ ነው ችግሩ አንድ፣ ከዛ በኋላ እንደዚህ አይነት ችግር ያለበት ነው እንደዚህ ነው ማድረግ ያለበት ይላል። ስለዚህ ምን ሆነ ማለት ነው ችግሩን የምንለይበት መንገድም ለችግሩ የምንሰጠው መፍትሄውን ቁንጽል እናደርገዋለን። ስለዚህ ሰዎች ደግሞ ይህን ነው ኤክስፔክት አድርገው የሚመጡት ማለት ነው። ስለዚህ ይላሉ አሁን ችግሩን የምንረዳበት መንገድ መጀመሪያ ችግሩን ለመረዳት ጊዜ መስጠት አለብን። እሱ ብቻ አይደለም፣ ችግሩ ላይ ለመስራትና መሻሻልን ለማምጣት ደግሞ ጊዜ መስጠት አለብን። ይሄ የህክምናው መንገድ ነው። ግን እኛ ጋር ኦልሬዲ ቅድም እንዳልኩት ምንድን ነው ይሄ አሁንም ከቴራፒ ጋር ኮምፒት የሚያደርጉ ይሄንን አሁን ያልኩት አይነት መረዳት እንዳይኖረን የሚያደርጉ የተለያዩ ከእኛ ኦልተርኔቲቭ ቴራፒስ የምንላቸው ማለት ቴራፒ አይደሉም፣ ግን ደግሞ ለቴራፒ የሚመስሉ ነገሮች አሉ። ለምሳሌ አሁን ብዙ ሰው ይሄ ሰልፍ ሄልፕ የሆኑ ነገሮች ራስን ማገዣ መንገዶች እንደ ህክምና ወይም ደግሞ እንደ ቴራፒ አድርጎ ያስባቸዋል። ስለዚህ የሆነ መጽሐፍ ያነባል፣ ችግሩን ያውቃል። መጽሐፉ ላይ ያሉት 12 መንገዶች የሆነ ነገር ማስተካከያ ምናምን እነሱ አሁን ቴራፒ አድርጎ ያስባቸዋል። አይደለም ማለት በቴራፒ ቅድም እንዳለው የህክምና መንገድ ነው ካል ራሱን የትኛው ህክምና ቦታ ላይ ስንሄድ ምንድን ነው የሚሆነው? ሐኪም ጋር እንሄድና ስለተሰማን ነገር እንነግረዋል። ከዛ የተሰማን ነገር ስንነግረው ምንድን ነው የሚያደርገው? የተለያዩ ምርመራዎች ያዝልናል። ምን ለማድረግ? ህመሙን ለመለየት። ከዛ ከምርመራው በኋላ ምንድን ነው የሚያደርገው? የምርመራው ሪዛልት ከመጣ በኋላ
ወይም ዝቅ ያሉ ወይም ከፍ ያሉ የሆኑ ለምርመራዎች ይኖሩና ከዛ በኋላ አይ ለጊዜው ዛሬ አሁን የመጣበትን ነገር ምንድነው የታመምከው ይሄ ነው፣ ስለዚህ ለሚቀጥሉት 10 ቀናቶች 15 ቀናቶች ወራቶች ይሄን አትብላ አትጠጣ ይሄን መድኃኒት ውሰድ ይላል። ልክ እንደዛ ቴራፒም ላይ ሰው ሲመጣ ምንድነው የሚያደርገው ስለ ስሜቱ ስለ አስተሳሰቡ ስለ ባህሪው ስላለፈበት ነገር ስለተፈጠረው ተጽዕኖ በደንብ ምርመራዎች ይካሄዳሉ። ስክሪን ይደረጋል እንላለን እኛ አሰስ ይደረጋል እንላለን። ከዛ መጨረሻ ላይ ህመሙን ይለያል፣ ችግሩ ይለያል። ችግሩ ከተለየ በኋላ ደግሞ ምንድነው የሚሆነው ይሄንን ማስተካከያ የስነ ልቦና የተለያዩ የህክምና መንገዶች አሉ፣ እነሱን እናስረዳዋለን። ከዛ ይመረጥና አንድ በአንድ እነዚህ ሴሽን ባይ ሴሽን በሂደት እየተሰሩ ይሄዳሉ። አሁን ግን ያጣነውና የተቸገረው ነገር ምንድነው ችግሩን ይሄ ነው እንደዚያ ባህሪ ያለው ሰው እንደዚህ ነው የሚል በጣም የበዛ ብዙ ተከታይ ያላቸው ብዙ ተጽዕኖ መፍጠር የሚችሉ ይሄ ነገር ይላሉ። ከዛ በኋላ ደግሞ ይሄንን ለማስተካከል ደግሞ ይሄን ማድረግ አለብህ ይባላል። ስለዚህ ሰዎች ኤክስፔክቴሽናቸው ምን ይሆናል ማለት ነው በመጀመሪያ ቀን ይለያል፣ በመጀመሪያ ቀን መፍትሄ ያገኛሉ ወይም ደግሞ በመጀመሪያው ሳምንታት እንደዚህ ያደርጋሉ ብሎ ኤክስፔክት አድርጎ ይመጣሉ። ስለዚህ የኛ ድርሻ መሆን ያለበት እነዚህን ሂደቶች ደግመን ደጋግመን ለማህበረሰቡ ማስረዳት እንዲያውቅ ማድረግ። ከዛ በኋላ ካወቀ ባይዘወይ የትኛው ማህበረሰብ እኛ ጋር ብቻ አይደለም ኤክስፔክቴሽኑ አስተካክሎ ይመጣል፣ የሚጠብቀው ነገር አስተካክሎ ይመጣል። ስለዚህ ምን ለማግኘት ነው የምመጣው፣ በምን አይነት መንገድ ነው የሚሰሩት፣ ከዛ በሂደት ደግሞ ምን አይነት እገዛ አገኛለሁ የሚል ደግሞ ክሊር ይሆናል ማለት ነው። እሱ መስራት ከቻል አይ ቲንክ በተሻለ ግንዛቤው ልክ እንደ አእምሮ ጤናና የአእምሮ ህመም ያሉት ግንዛቤዎችን ለማሻሻያ መንገዶች ተብሎ ከሚታሰቡ አንደኛው ቴራፒውን እና ሂደቱን ግንዛቤው እየጨመርን ምንችል ይመስለኛል። ማግኒፋይንግ ግላስ ስር ላስቀምጠውና ይሄ ቴራፒውን ኮንሰፕት ከእንደገና ካውንስለሩ ወይም ደግሞ ቴራፒ የሚሰጠውን ሰው ብቻም ሳይሆን ያንን ሰው የሚገነባው የሚወስደውን ትምህርት ነው አይደለም፣ የሚወስደው ትሬኒንግ ኢንቨስት የሚደረግበት ነገር ይመስለኛል። ትምህርት ቤቶቻችን ደግሞ አዱኬት ናቸው ብዬ እንዳስብ የሚያደርጉኝ በጣም ብዙ ነገሮች አሉ፣ ትሬኒንጎቻችን ማለት ነው። ለምሳሌ አሁን ቴራፒ ብዬ የማስበው አሁን ከተማርኩኝ በኋላ ለሁሉም ሰው አስፈላጊ ነው ብዬ አስባለሁ። ስፔሻሊ ደግሞ ቴራፒ ይሰጣለሁ ብሎ ለሚቀመጠው ሰው የበለጠ የሚያስፈልገው ይመስለኛል። በብዙ ሌሎች ሀገሮችም ላይ ያለ ኤክስፒሪየንስ እንደዛ ይመስለኛል። ምክንያቱም ለራሳችን ያለንን ነገር አመለካከቶቻችንን፣ ስሜቶቻችንን በደንብ መገደብና የተሻለ ልቀት ሊኖረው ይገባል ብዬ ስለማስብ ማለት ነው። የሚሰጡን ፕሮግራሞች ደግሞ ያንን እንዳናስቡላ የሚያደርጉን ይመስለኛል። የሆነ አፐር ሃንድ የሚሰጡን ራሳችንን ከማየት ይልቅ ፖይንት አውት እንድናደርግ ወይም ደግሞ ሌሎች ላይ ያሏቸውን ነገሮች እንድናይ ብቻ የምንደረግ ይመስለኛል። እኔ ፐርሰናሊ የትምህርቶቻችንና የትሬኒንጎቻችን ነገርስ ምን ብለህ ታስባለህ? የቱ ጋር መስቻሻል ያለበት ይመስላል? አሁን አይ ቲንክ ምንድነው በመረዳት ያለብን የሚመስለኝ በአጠቃላይ በቂ የሆነ የተማረ ኤክስፒሪየንስ ያለው የሰለጠነ የሜንታል ሄልዝ ፕሮፌሽናሎች የሉንም። ከችግሩ አንጻር ቅድም አሁን በጣም የገዘፈ ችግር ነው ስናወራ የነበረው 600,000 በሚሊዮን የሚቆጠሩ ሰዎች ምናምን። አሁን ደግሞ ካለንበት የኑሮና የኮንፍሊክት ጫና ምክንያት በጣም ብዙ ሰው የአእምሮ ጤና እክል ሊያጋጥመው ይችላል፣ እገዛም ሊፈልግ ይችላል። ስለዚህ ይሄ ደግሞ ባለን የሰው የሰለጠነ የሰው ቁጥር አንጻር ልንሰጥ አንችልም። ስለዚህ በጣም ውስን ስለሆነ አገሪቷ ላይ ያለው ችግሩ ደግሞ በጣም ግዙፍ ስለሆነ በጣም ብዙ ሰው ወደዛ ነገር ውስጥ እንዲገባ ያደርጋል። አብዛኛው ሰው ፕሮፐርሊ የሰለጠነ ላይሆን ይችላል ወደዛ ነገር ውስጥ የሚገባ። ኢቭን ራሱ ከትምህርት ቤትና ከስልጠና አንጻር ብቻ ሳይሆን በደንብ ልምድ ያለው አሁን ቴራፒስት ወይም ደግሞ ካውንስለር ምናምን ብለን የምንጠራቸው ነገሮች እንኳን ለማድረግ ትምህርት ቤት ገብቶ ብቻ መማር አይደለም ያስፈልገው፣ ኤክስፒሪየንስ ያስፈልገዋል። በደንብ ደግሞ ኮች መደረግ አለበት፣ ሱፐርቫይዝ መደረግ አለበት። እነዚህን ኮንሰፕቶች ወደ መሬት አውርዶ ከሰው ጋር ሰርቶ በደንብ ሜንተር ተደርጎ የሚከታተለው ሲኒየር ባለሙያ ኑሮ እሱን እንዲበቃ ማድረግ አለበት። ግን እሱ ማድረግ የምንችልባቸው የትምህርት ስርዓታችን ደግሞ እሱን ማድረግ የሚችል አይደለም። አንዳንዶቹ ለምሳሌ
ትምህርት ቤቶቹ ጥሩ እንኳ ቢሆኑ የሚያስተምሩት ነገር እንኳ ጥሩ ቢሆን ግን ይሄን ፕራክቲስ የሚያደርጉበት ምንም ነገር የላቸው። አሁን አይ ቲንክ እነዚህ ዩኒቨርሲቲ ሆስፒታሎች ምናምን ከመጡ በኋላ ዩኒቨርሲቲ ሆስፒታሎች እና ትምህርት ቤቶቹ አንድ ላይ መስተሳሰር ያለባቸው ቦታዎች ላይ የተሻለ ነገር እንዳላቸው አውቃለሁ። ግን አንዳንዶቹ ግን የሚያሰለጥኑ ተቋማቶቹና ከዛ ያሰለጠኑት ሰው ደግሞ የሚሰራበት ቦታ የላቸው እነሱ ራሳቸው። ስለዚህ ሜንተር ማድረጉ ቅድም እንዳለ ኤክስፒሪንስ እንዲኖረው ማድረጉ ማገዙ ማሻሻሉ ምናምን ብቁ እንዳይሆን አድርገውት ይወጣል። ይሄ በባለሙያው ነው እያልክ ያለው። ቅድም እንዳልኩት ደግሞ ችግሩ በጣም ሰፊ ስለሆነ አሁን ለምሳሌ አሁን ድሮ እኔ አሁን በምሰራበት የመጀመሪያ ዓመታት በምሰራበት ጊዜ ላይ አንድ ማስታወሰው የመጀመሪያ 5 ዓመት ወይም የመጀመሪያ 5 ዓመት የግል አዲስ አበባ ላይ ይሰራ የነበረው ተቋም አንድ ነበር። አይ ቲንክ አሁን እኔ ራሱ ቁጥራቸው አላቃቸው ከመብዛታቸው የተነሳ በዚህ አጭር ጊዜ። ስለዚህ ዲማንዱ በጣም ሀይ ሆኖ ያኔ ማንም ሰው አያውቅም ነበር፣ እገዛ እንዳለ ራሱ አይረዳም ነበር። አሁን ደግሞ በጣም በዛ። ስለዚህ ሁሉም በዚህ ኤሪያ ላይ የተማረ በግል ሊሰራ ይችላል። በግል የሚሰራው ሰው በበቂ ስልጠና የሰለጠነ በቂ ሱፐርቪዥን ያለው ነው ወይ ሌላ ጉዳይ ነው። ሌላኛው ደግሞ የተቀራረበ የሚመስላቸው አሁን ሶሻል ሚዲያውን ብታይ እኔ አሁን ሰርፕራይዝ ያደረገኝ ነገር ልንገርሽ። አሁን ሰዎች ቢያዩት ደስ ይለኛል። ይሄን ነገር የሆነ ጊዜ ከአንድ ባልደረባዬ ጋር ፖድካስት ላይ በአንድ የአእምሮ ህመም ዙሪያ አወራን። ስለዚህ እኔ የራሴን ቪዲዮ ለማየት የእሷ ቲክቶክ ላይ ገባሁና አየሁት የተወሰኑ ቪዲዮዎችን። ከዛ በኋላ ያው ይሄ አልጎሪዝሙ አንቺ የሆነ ኮንቴንት ካየሽ በኋላ ተመሳሳይ ነገሮች ይመጡ የለ። ስለዚህ ተመሳሳይ ነገሮች እኔ አሁን ለረጅም ዓመት ሜንታል ሄልዝ ላይ የሰራ ባለሙያ ነኝ ብዬ ነው ራሴን ማስበው እና በጣም ብዙ ሰው ደግሞ አውቃለሁ በዚህ ሂደት ውስጥ ይሄንን የሚሰሩ ብዙ ወዳጆች እና ብዙ ኮንታክቶች አሉ። ከዛ ተመሳሳይ እኔ ካወራሁት ኢሹ ጋር የተያያዘ የሚያወሩ ሰዎች በቁጥር ራሱ መገመት ያቅተኛል። በጣም ብዙ ሰው ነው የሚያወራው እና በጣም ያስደነግጠው ደግሞ ከዛ ውስጥ ሲያወሩ ከነበሩ ሰዎች በሙሉ አይ ቲንክ አንድ ሰው ራሱ ፕሮፐርሊ የሜንታል ሄልዝ ትሬኒንግ ይወሰድ አይደለም። እና ደግሞ እሱ አይደለም ደግሞ የሚያስደነግጠው እነዚህ ሰዎች ደግሞ ማውራታቸው ብቻ አይደለም፣ በዚህ ችግር ውስጥ ያለፈ ያለ ሰው ማገዝ እንችላለን፣ እኛ ጋር ደውሉ፣ እኛ ጋር እገዛለን የሚሉ ሰዎች ናቸው። ስለዚህ ሌላም አሁን ዲፕሬሽንም እናንሳ ትራውማም እናንሳ ምናምን በጣም ውስን ሰዎች ናቸው በዚህ ጉዳይ ላይ ትሬን ተደርገው ኤክስፒሪንስ ኑሯቸው የሚሰሩት ምናውቀው። ምክንያቱ ቅድም ያነሳውታል ችግሩ በጣም ብዙ ነው፣ ግን ደግሞ በጣም ውስን የሰው ኃይል ነው ያለን ብያለሁ አይደለ? ስለዚህ ችግሩ ግዙፍ ስለሆነ ብቻ በጣም ብዙ ሰዎች ወደዚህ ተስበው ገብተው በበቂ ሁኔታ ትሬኒንግ ሳይወስዱና ኤክስፒሪንስ ሳይኖራቸው ሱፐርቫይዝ ሳይደረጉ ሲሰሩ እያየን፣ ይሄ ደግሞ ምን ያደርጋል? አሁን ለእኔ የሚያሳስበኝ እንደ ባለሙያ የዛሬ 10 ዓመት በፊት የነበረው ነገር ላይ ሰዎች ስለ ሜንታል ሄልዝ ጉዳይ ማውራት አለባቸው እና ማወቅ አለባቸው ብለን ነበር የምንከራከረው። አሁን በጣም ብዙ ነገር ተሻሽሏል ከነ ችግሩ። አሁን እነዛ በበቂ ሁኔታ እኛ እንዲያውቁ አድርገናቸው እገዛ የሚፈልጉ ሰዎች ለእገዛው ሊሆን የሚፈልጉት እገዛ ካላገኙ ምንድነው ሊሆን የሚችለው? ወርስ ነው የሚያደርገው፣ ያበላሸዋል ማለት ነው። ይህን ሁሉ ጥረት ያደረግ ነው። ስለዚህ እኔ እንዲሆን የምፈልገው ወይም መሆን አለበት ብዬ የማስበው ተቋማቶቹ በአጠቃላይ የምንሰራባቸው በቂ የሆነ ትሬኒንግ የሚሰጡበት፣ በቂ የሆነ መለማመጃ ቦታ የሚኖርበት፣ በቂ የሆነ ደግሞ የባለሙያ ሱፐርቪዥን የሚኖርበት፣ ከዛ በኋላ ክትትል የሚኖርበት ሲስተም ያስፈልገናል ብዬ አስባለሁ። አይ ቲንክ እሱ ለማድረግ የተለያዩ ጥረቶች እየተደረጉ እንደሆነ አውቃለሁ፣ ይሆናልም ብዬ አስባለሁ። ግን አሁን ግን አይ ቲንክ ከችግሩ አንጻር እዚህ ነገር ላይ ያለን ይመስለኛል። እሺ፣ አሁን ጥያቄዎቻችንን ወደ ማገባደዱ እየመጣም ነው። የመጨረሻ ጥያቄ አድርጌ የምጠይቃ አንተ በኋላ ላይ የምጨምረው ሀሳብ ካለ ትጨምርበታለህ። ለፕሮፌሽናሉ ምን ቢያደርግ ጥሩ ነው? ወይም ደግሞ ባለው አሁን ከነ ችግሩ የተጠቀሱት ችግር እንዳለ ሆነው ግን ወደፊት እነዚህ ነገሮች ቢያደርጉ ወይ ቢያስተካክሉ የምትለው አይዲያ ካለ እሱን እንድጨምርበትና
ቴራፒ ኢትዮጵያ ውስጥ እንደማይሰጥ ለማያውቁ ሰዎች አሁን እኔ ትምህርት ከመጀመሪ በፊት ትምህርትም ከጀመርኩኝ ከተወሰኑ አመታት በፊት አላቅም ነበረ ቴራፒ ሴንተሮች ኢትዮጵያ ውስጥ እንዳሉ ወይም ካውንስሊንግ ሴንተሮች ኢትዮጵያ ውስጥ እንዳሉ አላቃቸውም ነበር። ስንማርም ፖይንት አውት እያደረገ የሚነግረን ሰው አልነበረም። በራሳችን ጥረት ኢንተርንሺፕ ሲደርስ አፈላልገን ነው የምናገኛቸው እና መኖሩን ማያቅ ግን ቴራፒ ያስፈልገኛል ብሎ የሚያስብ ሰው ካለ የት መሄድ እንደሚችል ሪኮመንድ የምታደርጋቸው ቦታዎች ካሉ ወይም ደግሞ ፎር ዘ ጀነራል ኖሌጅ እንዲሆናቸው ያሉትን ብሪፍ ብታደርግልን። ለመጨረሻ ጥያቄ እነዚህ የሚጠይቃል። እኔ እንደ ሳይኮሎጂስት አይ ቲንክ ለባለሙያዎች ለሳይኮሎጂስቶች ማስተላለፍ የምፈልገው መንገድ እንደ ሀገር በበቂ ሁኔታ የምንሰለጥንባቸው የምንታገዝባቸው ነገሮች ሊጎድልን ይችላል። ግን ጎደሉን ማለት የጎደለ ነገር መስጠት አለብን ማለት አይደለም። ስለዚህ እኔ አሁን ለምሳሌ እኔ አሁን ከረንትሊ ኢትዮጵያን ሳይኮሎጂስት አሶሲዬሽን ኤክስኪዩቲቭ ሜምበር ነኝ። በጣም ጥሩ ቲም አለን ብዬ አስባለሁ እንደ ማህበር ኢትዮጵያን ሳይኮሎጂስት አሶሲዬሽን ላይ። ስለዚህ የጎደሉን ነገሮች ማሟላት መቻል አለን። ስለዚህ ትሬኒንግ ከጎደለን ሱፐርቪዥን ከጎደለን እንደ ማህበርም እንደ ባለሙያም ይሄንን መፍጠር የምንችልበት መንገድ መፈለግ መቻል አለን። ስለዚህ ከኛ አልፎ ለዛም ማድረግ አለብን ብዬ የማስበው በተለያየ መንገድ ዩቲዩብም ይሁን ቲክቶክም ይሁን ሳይኮሎጂካል ኮንቴንት የሚሰሩ ሰዎችን ቀርበን በበቂ ሁኔታ እገዛ አድርገንላቸው በጣም የአጭር ጊዜ ስልጠና ሰጥተናቸው ያለው ነገር በደንብ እንዲረዱ ሳይንቲፊክሊ ትምህርት ቤቶቻችን በመጠቀም በዙሪያችን ያሉት ባለሙያዎቻችን በመጠቀም ይሄ ያለው ነገር አሁን በጣም ጥሩ ነው። ከነበረው ነገር በጣም የተሻሻሉ ነገሮች አሉ ከችግሩ። ስለዚህ ስልጠናዎቻችንን በማብዛት ሱፐርቪዥናችን ማሻሻል። ስለዚህ እንደ ባለሙያ ያገባኛል የሚል እና መሻሻል የሚፈልግ እሱም የተሻለ የሚሆን የተሻለ ሰርቪስም መስጠት የሚችል የተሻለ እገዛ ማድረግ የሚችልበትን ነገር አይ ቲንክ እሱ ለማድረግ እኛ ዝግጁ ነን ብዬ አስባለሁ። እኔ ራሴን አንደኛው ፓርቲ አሁን ከምሰራቸው ነገሮች ኢትዮጵያን ሳይኮሎጂስት አሶሲዬሽን ውስጥ እንደ ኤክስኪዩቲቭ ሜምበር ስለምሰራ እሱን ማድረግ ያለብን ይመስለኛል እንደ ማህበር። ተቋማት ደግሞ ይሄን የሚሰጡ ተቋማት አይ ቲንክ አንደኛ ማድረግ ያለባቸው ከስራቸው ያሉ ባለሙያዎችን በተቻለ መጠን ኮንቲኒየስ የሆኑ ስልጠናዎች ማግኘት የሚችሉበት ነገር መፍጠር። ስለዚህ እነዚህ ኮመን የሆኑ የልየታ ስኪሎች የማከሚያ ስኪሎችን በተደጋጋሚ አሁን በብዙ ፕላትፎርም መስጠት የሚቻልበት ጊዜ ነው። እሱን ማብቃት ያለባቸው ይመስለኛል። ስለዚህ እሱ የተሻለ ነገር እናደርጋለን። ሰዎች እገዛ ከፈለጉ የት መሄድ አለባቸው? እኔ ሪኮመንድ ማድረጋቸው በጣም ብዙ ቦታዎች አሉ። እውነት ለመናገር ማለት አሁን ደስ እያለኝ ይሄ ሰዎች ቢሄዱ በጣም መጠቀም የሚችሏቸው የተለያዩ ሴንተሮች አሉ። ስለዚህ ለዛም ቁጥራቸው ብቻ ሳይሆን ስፋታቸው፣ የባለሙያ ስብጥራቸው፣ ኳሊቲያቸው ምናምን እየጨመረ ከጊዜ ወደ ጊዜ አሉ። መጀመሪያ ላይ በጣም በእንደዚህ አይነት ለብቻው በመስራት በጣም ፓዮኒር የሆነ ሁላችንም በተለይ ለሜንታል ሄልዝ ላይ ለሚሰራ ሰዎች አፕሪሺየት ማድረግ ያለብን ቫሊ ማድረግ ያለብን ሰው አለ። አሁን ዶክተር ዮናስ ባህረ ጥበብ የሚባል ስጦታው ሜንታል ሄልዝ ሴንተር የሚባል ያለው 3 ቁጥር ማዞሪያ አካባቢ ያላል። አሁን ለአመታት አሁን የደረሰበት ደረጃ ላይ ለመድረስ ብዙ መንገዶች አልፎ በጣም ጥሩ የሚባል ሕክምና የሚሰጥበት ተቋም ነው። የስነ አእምሮ ሕክምና እና አሴም ታይም ደግሞ የስነ ልቦና ሕክምናም አለው። እዛ መሄድ ይችላሉ ሰዎች። ሌላ እኔ የምሰራበት አንድ ለቤዛ ሳይካትሪ ክሊኒክ የሚባላል አሁን ለቤዛ ሳይካትሪ ሴንተር የሚባል ሆኗል። ትልቅ ሆኗል። በጣም ጥሩ ባለሙያ ጥሩ እገዛ ያለበት ተቋም ነው። እዛ ላይ መሄድ ይችላሉ። ሌሎችም አሉ። አሁን እነዚህ ሳይካትሪ ሴንተሮችን ስላነሳሁ ነው። ቴራፒ ሴንተሮች ደግሞ አሉ። የተለመዱ ቴራፒ ሴንተሮች ለምሳሌ እኔ እንደ ቴራፒ ሴንተር ብለን የምንቆጥረው የተለያዩ ሌሎች ስራዎችን ቢሰራ እኔ የምሰራበት አንደኛው ቦታ እርቅ ማዕድ የሚባል አለ። እነዚህ ሰዎች እዛ የተለያዩ ስነ ልቦና እገዛዎች ይሰጣሉ፣ እዛ ጋር ያገኛሉ። 2 ደግሞ ሌሎች ሪኮመንድ ማድረጋቸው ቦታዎች አሉ። ለምሳሌ አሁን ከልጆች ጋር የተያያዘ እገዛ የሚሰጥበት በጣም ጥሩ እየሰፋ የመጣ በጣም ኳሊቲ ኦፍ ኬር በጣም የተሻለ የሆነ
ኦልስታር ሳይኮሎጂካል ሰርቪስ ይባላል። በጣም ጥሩ። ሌላኛው አብሮት ሳይኮሎጂካል ሰርቪስም ይባላል። ስለዚህ እነዚህን አሁን ካሉ በጣም ብዙ ናቸው ማለት ሰዎች ሰርች አድርገው ሊያገኟቸው ይችላሉ። ግን እነዚህ ያነሷቸው ቦታዎች ምንም ባልነበረበት ጊዜ ላይ የነበሩ እና ደግሞ ከብዙ ቻሌንጅ በኋላ እያደጉ የመጡ ሴንተሮች ስለሆኑ እነሱን ያነሷት እንጂ ብዙ ቦታ ላይ ይሄንን የሚሰጠዋል። ስለዚህ ለእኔ በጣም ደስ የሚልና ብሩህ ነገር ነው የሚታይ። ምክንያቱም ቅድም እንዳነሳሁት መጀመሪያ ላይ እኔ ስራ በጀመርኩበት 2000 መጀመሪያዎች ላይ የነበረው ሁኔታ ስለማያውቅ ማለት ነው። ስለዚህ ባለሙያ አልነበረም፣ ግንዛቤው አልነበረም፣ ሴንተሮች አልነበሩም። ከባድ ነበር ከሕክምናው አንጻር ራሱ። ግን ከጊዜ ወደ ጊዜ እየተሻሻለ አሁን ከመብዛቱ የተነሳ ቢሻሻል ቢስተካከል የምንለው አይነት ነገር ውስጥ ደርሰናል አይደለም። ስለዚህ አይ ቲንክ የተሻለ ጊዜ ላይ ስላለን ለጊዜው ሊሆን የሚችል ኮምፒቲቲቭ እና ሌቭል ኦፍ ኬሩ የተሻለ የሚሆን እምነት ህዝቡ እምነት የሚያሳድርበት ኮንቲኒቲ ያለው እገዛ ማድረግ የምንችልበት ነገር ይጠበቅብናል ብዬ አስባለሁ። እሱ ለማድረግ ደግሞ አይ ቲንክ ከነ ችግሩ ብዙ ሰው እየጣረ እንደሆነ ስለሚሰማኝ ደስ ይለኛል። ቴንኪዩ ፒተር፣ ስለሰጠህን ጊዜም ስለሰጠህን ማብራሪያም ስለሰጠህን ግንዛቤም በጣም ነው የማመሰግንህ። ግን ያልጠቀስኳቸው ያልጠየቅሽኝ ግን ቢወሩበት ወይም ደግሞ ማብራሪያ ቢሰጥበት የተሻለ ይሆናሉ የምትላቸው ፖይንቶች ካሉ እድሉን ልስጥክና እንዘጋዋለን። መልካም። ከመጀመሪያው ካነሳሁት ነገር ልነሳ። አሁን እኔ ራሴን 10-11 ዓመት አማኑኤል ሆስፒታል ሰርቻለሁ ብያችኋለሁ አይደል? ስለዚህ ላለፉት 6-7 ዓመታት እዛ ቦታ ላይ የለሁም። ግን ለእኔ አሁን አማኑኤል በጣም እንደምን ልግለጸው ማለት በጣም ትልቅ ዋጋ ያለው ነገር ነው። ሰዎች ለአማኑኤል ያላቸውን ግንዛቤ ያውቃሉ። ይሄ ለስድብ ወይም ደግሞ ለአሉታዊ ለሆነ ነገር አማኑኤል አትገባም፣ አማኑኤል ለመግባት ያለበት ምናምን ሊሉ ይችላሉ። አይ ቲንክ ይሄ ማለት ይሄ አንደኛው ፓርት ኦፍ ለሜንታል ሄልዝ ችግሮች ለሜንታል ሄልዝ ተቋማት ይህም ባለሙያዎች ሳይቀር ስቲግማታይዝ የምናደርገው ይሄ አድሎ አለው፣ መግለል አለው፣ ስም እናወጣለን ምናምን። እሱ እየተሻሻለ እንደመጣ ይገባኛል። ግን ነበር አሁን ለምሳሌ አሁን እኛ መጀመሪያ ተቀጥረን ስራ ስንሰራ የመስሪያ ቤት መታወቂያ ነበረ እና መታወቂያችን በምንጠይቅበት ቦታ ላይ እንሰጣለን አይደለ? ስለዚህ አሁን የአማኑኤል ሆስፒታል ነው ሲባል መታወቂያው ዘበኛ ይሁን ባንክ ላይ የሚሄደሽ ሁለቴ ነው የሚያሽ ጤነኛ ነው ወይ ምናምን ነገር ብሎ ነው የሚያስበው። እና ግን ሰዎች ነው ብለው በሚያስቡት መካከል እና በእውነታው መካከል በጣም ልዩነት እንዳለው ማሳያ አማኑኤል። እኔ በህይወቴ ማለት አሁን እንደ ትምህርት ቤት ገብቼ የተማርኩት የሰለጠንኩት ነገር እንዳለው ሁሉ አማኑኤል ላይ የተማርኩት ያክልም የትም ቦታ ላይ ተምሬ አላውቅም። ተቋሙ ምናምን አይደለም ያስተማረኝ ታካሚዎች። ስለዚህ እኔ በመጽሐፍ ቅዱስን በዛ ልክ የሚረዱና የሚገልጹበት መንገድ በጣም የተለየ የሆኑና እኔም ለነገሮች የነበረኝ እይታ የቀየሩልኝ በጣም ብዙ ታካሚዎች ኑሮ ያውቃል። ስነ ጽሁፍን፣ ታሪክን፣ ግጥምን፣ ይሄ ፊልምን በጣም በተለየ መንገድ ማለት ይሄ አቅማቸው በጣም የሚገርም ነው። ስለዚህ አሁን ሰዎች ይሄ አእምሮ ጤና ወይም አእምሮ ህመም ምናምን ስንል ጉዳቱን ብቻ ባያስቡ ደስ ይለኛል። ማለት ጉዳቱ ከሆነ ጊዜ መኖር በኋላ የመጣ ነው። ስለዚህ እኔ በጣም የሚገርሙ ሎየሮች አውቃለሁ፣ በጣም የሚገርሙ አስተማሪዎች አውቃለሁ፣ የሚገርሙ ሐኪሞች አውቃለሁ። ግን ከሆነ ጊዜ በህይወታቸው ያጋጠማቸው ነገር ከባድም ቀላል የሚባል ጉዳት ፈጥሮባቸው አእምሮ ህመም ያላቸው ከዛ በኋላ ይታከማል፣ ይታገዛል፣ ከዛ ወደ ነበሩበት ነገር ይመለሳል። ስለዚህ ይሄንን በደንብ ሊያሳይ የሚችል አንድ ከዚህ በፊት ኮመን አማኑኤል ላይ ያለን የምንገልጸው ገጠመኝ ልንገርሽ። ከረጅም ጊዜ በፊት አንድ አማኑኤል አካባቢ ይኖሩ የነበሩ ግን ደግሞ በወጣትነታቸው አሜሪካ ሂደው የሜንታል ሄልዝ ካውንስለር ሆነው ይሰሩ ነበር እና እሳቸው መጡና እኛን ያንግ ባለሙያዎችን ማሰልጠን ማገዝ ፈልጋለሁ ምናምን ብለው እዛ አካባቢ ነበር ተወልደው ያደጉትና
ጥሮታ ወጥተው እኛ ጋር ይመላለሱ ነበር። ኢትዮጵያ ውስጥ ሲመጡ የሆነ ነገር ሊያግዙን ይሞክራሉ እና እሳቸው ድሮ ያጋጠማቸው ነገር ነው የሚገልጸው። ምንድነው እሱ የአማኑኤል አሁን አማኑኤል ፊዚካሊ የሚያውቀው ሰው ካለ በእህል በረንዳ እና በታች ኮካ የሚባል ሰፈር መካከል ላይ ነው ያለው፣ ወይም በአማኑኤል ቤተክርስቲያኑና በእህል በረንዳ መካከል ነው ያለው። ስለዚህ ብዙ ጊዜ እህል በረንዳ ከባድ ጭነት መኪኖች እህል ከተለያዩ ክፍለ ሀገር ጭነው ይመጣሉ። ስለዚህ አልፎ አልፎ ማታ ስትወጪም ጠዋት ስትወጪም አካባቢ በሙሉ በከባድ መኪኖች ነው የሚታየው። ስለዚህ አልፎ አልፎ ደግሞ ከባድ መኪኖቹ ችግር አጋጥሟቸው ይሁን ሆስፒታል ውስጥ ጥሰው ገብተው ያውቃሉ፣ ታካሚዎቹን ጎትተው ያውቃሉ፣ ሌላ ሰውን ጎትተው ያውቃሉ። እና እሳቸው ሲነግሩን አሁን ያለው አጥር አልነበረም። ስለዚህ ከታካሚዎቹ ውስጥ እንዳሉ ያያል ሰው፣ እነሱም ደግሞ ውጭ ያለው ሰው ያያል። ስለዚህ ምን ሆነ የሆነ ጊዜ መኪኖቹ ሌሊት ከማራገፋቸው በፊት ጭነታቸው ከማራገፋቸው በፊት እዛ አካባቢ ቆመው ያድራሉ እና ስለዚህ የሆነ መኪና ጭነት መኪና ከውጭ ሆኖ ከውስጥ ሆኖ አንዱ ውጭ ላይ ሆኖ ያያል አንድ ታካሚ እና ከዛ ለካ ሹፌሩ ሲመጣ ያው ከባድ መኪና ምናምን አድሮ ሲነሳ ሰው ሹፌሮቹ ኮመንሊ ምንድን ነው የሚያደርጉት? ጎማቸውን ቼክ ያደርጋሉ እና አንድ ታካሚ ጎማቸውን ቼክ ሲያደርጉ ሹፌሩ እያያቸው ነው ከውስጡ። ከዛ ለካ ወይም ነግቶባቸው ወይም ሰው መጥቶ የሆነ ብሎናቸው ጎማው ተፈቷል እና እያያቸው ነው። ከዛ ይናደዳሉ፣ በሌባ ጎማ ይመታሉ፣ ይሄ ጎማውን ምናምን በእግራቸው ይመታሉ ምናምን፣ እንደዚህ ዞር ዞር ይላሉ ምናምን ሰው። ከዛ ከርቀት ጠራቸው እና ፋዘር ምናምን አላቸው፣ አሁን እኮ ምንም ማድረግ አይችሉም፣ በቃ ማለት አንደኛው ጎማ ፈተውት ከሆነ አንዳንድ ብሎን ይፍቱና ከዛ በኋላ ወይም ወደ ስፔር ፓርት ወይም ወደ ገራጅ መሄድ ነው፣ ስለተናደዱ ምንም አያመጡም አላቸው። እሳቸው ዞር አሉና እንዴ አንተ እንዴት እብድ አይደለህ እንዴ? እንዴት ይሄን ነገር ታውቃለህ አሉት። እሱ ቀላል መልስ ሰጣቸው። ታዲያ እኔ እኮ እብድ ነኝ እንዴ እንደርሱ ደደብ አይደለሁም አላቸው። ምን ለማለት ነው? አሁን ብዙ ሰው ይሄ አእምሮ ህመሙ የተጎዳ ሰው የሚመስለው አቅም የሌለው ምንም ነገር የማይችል ምናምን ይመስለዋል። ሁላችንም ወይም ከዚህ በፊት ቅድም ካነሷቸው ህመሞች ጋር አብረን ልናሳልፍ እንችላለን፣ ወይም ደግሞ ከአሁን በኋላ በሚያጋጥመን ህይወታችን ላይ እንደዚህ አይነት ነገሮች የሚሰማን ሁኔታ ሊፈጠር ይችላል። ስለዚህ አእምሮ ታመመ ማለት አንድ ሰው በየትኛው ደረጃ ላይ ያለው አይችልም፣ አያውቅም፣ አይረዳም ማለት አይደለም። እንደኛ የሚችለው ነገር የሚፈልገው ነገር ማድረግ የሚችልበት ጊዜ ነበር። ያጋጠመው ነገር እና ጫናው ግን አሁን ቴምፖራርሊ ራሱን ማገዝ የማይችልበት በስሜት በአስተሳሰብ እና በባህሪ ተጽዕኖ የፈጠረበት ጊዜያዊ ችግር ላይ ነው ያለው። እገዛ ካገኘ ህመሙ ተለይቶ የተለያዩ የህክምና እገዛ መንገዶች ካገኘ ወደ ነበረበት ነገር ይመለሳል። አንዳንዴ ደግሞ ከነበረበት ነገር በጣም የተሻለ ሆኖ መውጣት የሚችልበት እድል አለ። ስለዚህ መግለልና ማድሎ ሳይኖር አሉታዊ በሆነ መንገድ ሳንረዳ እገዛ ወደሚያገኝበት ቦታ መውሰድ፣ ማገዝ፣ ከዛ በኋላ ይሄ ነገር ጊዜያዊ እንደሆነ ማሰብ፣ በቀጣይነት እንኳ የሚጎዳው ነገር ቢኖር እገዛ እስካገኘ ድረስ ግን እነዛ ጉዳቶቹ ራሱን እንዳያግዝ፣ ማህበረሰቡን እንዳያግዝ፣ ስራ እንዳይሰራ ሊያደርጉት አይችሉም። ይሄ ነገር ነው ማለት እፈልጋለሁ። ቴንኪዩ ፒተር፣ በድጋሚ ላመሰግንህ እወዳለሁ እኔም ጋር ስለመጣህና እንግዳ የሆነ ውይይቱን እንድናረግ ስለፈቀድክልኝ። በተጨማሪም ደግሞ ለአእምሮ ጤናና ለአእምሮ ጋር ለተያያዙ ችግሮች ላለህ አመለካከት ኢንጀነራል በጣም ላመሰግንህ እወዳለሁ። ምክንያቱም አጋዥ ተብለን ለተቀመጥ ነው እና ፕሮፌሽናል ሆነው ላሉትም ሰዎች አንዳንድ የሚታዩ ነገሮች አሉ እና ስቲግማ አሁን ስትገልጸው የነበረውን አድሎና መገለል በፕሮፌሽናሉ ውስጥም አንዳንዴ ሲንጸባረቁ እናያለን፣ እንደ ተማሪ ስለነበርኩበት ማለት ነው። እና ያለህ ፓሽን ያለህ መቆርቆር የምር ሪል ስለሆነ እና ለፕሮፌሽኑ የሚገባውን ትኩረትና ክብር ሰጥተው ስለምትሰራ ላመሰግን እወዳለሁ። በድጋሚም ስለመጣህ አመሰግንሃለሁ። ቴንኪው። እኔ በጣም አመሰግናለሁ። ያው በጣም ብዙ ሰው መስራት አለበት ብዬ አስባለሁ ለአእምሮ ጤና የተያያዙ ነገሮች በሁሉም ቋንቋዎች።
ስለዚህ እኔና አንቺ ዛሬ በአማርኛ ነው ያወራነው፣ ግን አውቃለሁ ማለት በኦሮምኛ በሚሰሩ ስራዎች ላይ ብዙ ባለሙያዎች ሰዎች ጠርተሽ ስለዚህ ጉዳይ እንዲያወሩ ብታረጊያቸው እያረግሽ እንዳለ ይሰማኛል። ሰዎች በተለያየ ቋንቋ መስራት ቢችሉ፣ ማወቅ ቢችሉ፣ መረዳት ቢችሉ ራሳቸውን ማገዝ፣ ቤተሰባቸውን ማገዝ፣ ከችግራቸው መውጣት ይችላሉና እሱ ነገር ለማድረግ እየሞከር ስለሆነ እሱን ስላየሁ ደግሞ ኩራት ተሰምቶኛል። ቴንኪው፣ አመሰግናለሁ። ቴንኪው፣ በጣም አመሰግናለሁ። Egaan dhaggeeffattootaaf daawwattoota keenya qophiin har'a isiniif qabannee dhiyaanne kana fakkaata ture. Amma dhumaatti waan nu daawwattaniif immoo galatooma. Torban qophii biraadhaan walitti deebina.